አሁን በትክክል ለጭንቅላት በቂ ሆነው ጋር የሚያርፍበት ቦታ ላይ አሳረፈን አንዴ። እዛ አንተ በቂ አይደለም መልስ ስላልክ ተጨማሪ በቂ አይደለም አላልኩም። ዮሐንስ ወንጌል አይደለም እንፍተው መልስ ስላልሆነ አይደለም መልስ ስላልሆነ ነው። ዮሐንስ ወንጌል 17:5 ላይ አንደኛ እኔ ነበርኩኝ አይልም። ሁለተኛ ክብር የነበረ ማለት በፕላን ደረጃ ሊኖር ይችላል። ምርጫ አለ። ለምሳሌ ዓለም ሳይፈጠር ከዘላለም ተሰጠን ብሎ ጳውሎስ ተናግሯል። ለምሳሌ ከዘላለም ጸጋ እንደተቀበለ ይናገራል። ከዘላለም ተቀበለ ማለት ከዘላለም በፊት ነበረ ማለት ነው አይደለም፣ ጸጋ ነበረ ማለት ነው። ምርጫ፣ ክብር፣ እነዚህ ነገሮች ዓለም ሳይፈጠር ሊኖሩ ይችላሉ። ስለዚህ ነሰሰር ለኛው ነገር ስለ ሰው ጸጋ ነው። እዚህ ጋር እኮ አካላዊ ቃል መጀመሪያ ነበረ ነው። አሁን ደግሞ አካላዊ ቃል የሚል ማብራሪያ መጣ። እንሂድ ወደ ይሄኛውን ስላገኘ መጀመሪያ ቃል አብ ስፒች ማለት ወልድ ነው ማለት ወልድ ነው አይደለ? ወልድ ነው ማለት ግን ወልድ ነው የሚናገረው ደጋግሞ። ለምሳሌ ብርሃን ይሁን እያለ የሚናገረው ከአፍ ወልድ ነው ከመወራ ጠብቅ እኮ አብራራለና ወልድ የአብ ቃል ነው ማለት ወልድ በቃልነት አብ ውስጥ አለ። እኔ በአብ እንዳለው አታምኑ። ምን ያለው ሌላ ጥቅስ ዮሐንስ ወንጌል ምዕራፍ እንሂድ ወደዛ ዮሐንስ ወንጌል ምዕራፍ 14 ቁጥር 10 እንሂድ። ይሄም ራሱ አሁን ወደዛ እንሂድ። ያንተ ሙሉ አእምሮን በቂው ነው። አሁን ወደ ሌላ ጥቅስ ይላል። እዛ ደግሞ እንሂድ ዮሐንስ ወንጌል በአካል አይደለም አብ ውስጥ ያለው በቃልነት ነው። ይሄን ነው ሞገል አትደበላልቀው። አንዱ የሚያረጋግጥልን አንድ ጥቅስ አሳየኝ ያጀማ። አሁን ዮሐንስ ወንጌል ቃልነትን ይጠቀምበታል ይናገራል። ቃልነትን ምትለው አሁን አንተ የምታወራው ነገር ከይቅርታ ጋር አንተ የምታወራው እስካሁን ድረስ ለአንተ ለንግግር በቂ የሆነ ጥቅስ አላመጣህም። አየር ላይ ነው ያለው። ያንተ ትምህርት ጭንቅላት ውስጥ ነው ያለው። ለዛ ነው አሁን እዚህ ጋር አስረዳ ስለ ዮሐንስ ወንጌል ምዕራፍ 14 ሄድክ። እሺ ዮሐንስ ወንጌል ምዕራፍ 14 ሄድ ራሱ አሁን በበቂ ሁኔታ አያሳይልም። እዛ ደግሞ እንሂድሽ ዮሐንስ ወንጌል 14:10 ላይ እኔ በአብ እንዳለው አብ በእኔ እንዳለ ይላል። ይሄ ክፍል አምላክነትን ያሳያል። አዎ እሺ እዛ አውዱ ላይ እናሳይ። እኔ በአብ እንዳለው አብ እሺ ሰዎች በአምላክ ውስጥ አይኖሩም። ህብረትን ነው የሚያሳየው። ይሄ በመጀመሪያ ደረጃ እንትንን አያሳይም። ምክንያቱም በቃልነት ነው ያለው። ወደ ዮሐንስ ወንጌል የእግዚአብሔር ቃል ነው። ወደ ዮሐንስ ወንጌል ዮሐንስ ወንጌል ቆይ በቃ እንደዛ ከሆነ ኢየሱስ የእግዚአብሔር ቃል ነው የሚለው አሁንም አንተ ጭንቅላት ላይ ያለ ነው። እሺ ኢየሱስ የእግዚአብሔር ቃል ነው የሚለውን አረጋግጥልን መጀመሪያ። አሁን እኮ ያልተ አእምሮ ያለው 19 ስታነብ በደም የታጨ ልብስ ያለው እሱ የእግዚአብሔር ቃል ነው ይላል። አንዴ ተረጋጋሽ። አንዴ ይቅርታ የእግዚአብሔር ቃል ነው የሚለው አንዴ ይቅርታ። ይኸውልህ ያጀማ አሁን ይሁን ያለው ምን መሰላችሁ? አእምሮ ላይ እነዚህ ነገሮች አሉ። የመጀመሪያው ኢየሱስ የእግዚአብሔር ቃል ነው መለኮት አካላዊ ቃል ነው የሚል አለ። አስላሴ የሚለው ጭንቅላቱ ላይ አለ። ከዛ አሁን ለነዚህ ነገሮች እየተከራከርንባቸው ያሉት እነዚህ ነገሮች ራሱ መረጃ የላቸውም። አንደኛው ጥቅስ ሲጠቅሰው ያ ጥቅስ በቂ አያብራራም፣ ወደ ሌላ ጥቅስ ይሄዳል። አንዱ አላብራራ ሲል ወደ ሌላ ጥቅስ ይሄዳል። ሁሉም አይታል። ይሄ የሚያሳየው ምንድነው? ለክርስትና ቤተ እምነት በቂ የሆነ ጥቅስ የለም ማለት ነው። አሁን 3 ቦታ ነው ሄድኩ። ተጨማሪ ጥቅስ አይደለም፣ አንዱ ጥቅስ የሚያረጋግጥልህ። አሁን ሂድና የሆነ ጥቅስ ይሄንን ለማረጋገጥ ይሄን ጥቅስ ጠቀስኩ ብለህ እንሂድ። ከዛ እዛ ቦታ ላይ ያረጋግጣል አያረጋግጥም የሚለውን አሁን እኔ በአብ እንዳለው አብ በእኔ እንዳለ የሚለው ነገር ኢየሱስን አምላክ መሆኑን ያረጋግጣል አልክ። እዚህ ጋር እናውራሽ እንዴት እንደሚያረጋግጥ 10 ቦታ ሳትሄድ ማለት ነው። ስለማያረጋግጥልህ ወደ ዮሐንስ 1 ትሄዳለህ። ስለማያረጋግጥልህ ወደ ራእይ ትሄዳለህ። ራእይ ጋር ብሄድ ራሱ ስለማያረጋግጥልህ ሌላ ቦታ ትሄዳለህ። ይሄ የሚያሳየው ምንድን ነው? የያዝከው እምነት ሚኒንግ አንተ ራሷ እኮ አንዴ ይቅርታሽ፣ ይኸውልህ አሳየኝ። አሁን በቂ የሆነ አንድ ጥቅስ አውጣልኝሽ። ኢየሱስ አምላክነቱን ተናግሮ ወይም ደግሞ ያሳያል የምትለውን አንድ ጥቅስ ጥቀስልኝሽ። አንድ አሁን ዮሐንስ 14 ላይ ያለውን እንጨርስሽ። አሁን እዚህ ጋር ኢየሱስ አምላክ ነው የሚለው የትኛው ነው? ዮሐንስ ወንጌል ምዕራፍ 14 ላይ ያለውን ቶሎ በልሽ፣ አውዱ ላይ ማለት ነው። ምንም ሳትቀላቅል ምንም ሳትደባልቅ ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ እኔ በአብ እንዳለው አብ በእኔ እንዳለ ብሎ ተናግሯል። ይሄ ክፍል ምኑ ነው አምላክ ነኝ ብሎ የሚያሳየው? ኦኬ ይሄ ማለት ነው ይዞ የሚሄደው የት መሰለህ? አረ ይዞ የሚወስድ ነገር ይዞ ይሄድ። እሺ ኡስታዝ ሰላም አለይኩም። የሚወስድ ነገር ይወስድ ለበረካቱ ይሄ የሚወስደው ይለኛል እንዴ? ስንት ቦታ ያለ ቪዛ ተንቀሳቀስኩ ኡስታዝ። እሺ እኮ አትግባባም። ግን በነገራችን ላይ በጣም ይመቸኛል። ለምን እንደሚመቸኝ ታውቃለህ? አይሳደብም። የፈለከ ነገር ብትለው አይሳደብም። አንደኛ ነገር፣ ሁለተኛ ነገር ደግሞ ስላሴ ላይ ያለው አስተምሮት ትክክለኛ ነው። የእሱ ስላሴ ማለት ነው። ስላሴ ማለት 3 አምላክ ናቸው ብሎ ነው የሚያምነው። ያ ፓርቱ ይመቸኛል ልጁ ማለት ነው። ባለፈው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ሲል ሆነ ማለት ምን ማለት ነው ብዬ ስለው ዘፍጥረት 3:22 ጠቀሰልኝ። ራሱ አዳም መልካምና ክፉ ከኛ እንዳንዱ ሆነ ይላል። እንደዛ ነው አለኝ። ከኛ እንዳንዱ ሆነ ማለት ምን ማለት ነው ብዬ ስለው አንደኛ ሳሙኤል ላይ ገብቼ ድብና አንበሳ ነበረ፣ ከነሱ እንዳንዱ ይሆናል የተባለው ማን ነው ሲባል እስራኤል ይለኛል። ጥቅሱን አላቆም ይለኛል።
እንደገና ደግሞ እንዴት የእስራኤል ጭፍራ ነው የሚሆነው ይለኛል። ስለ ድብና ስለ አንበሳ ነው የሚያወራው ስለው አይቼው አላውቅም ጥቅሱን ይለኛል። እንደዚህ ሲያደርቀኝ መጨረሻ ላይ ይህንን ካልገባ ዘፍጥረት 3:22 ላይ ትንሽ ይከብድሃል ምናምን ብዬ እንትን አልኩ። አሁን እያዳመጥን ራሱ አብዱ መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ያህዌ ጌታዬን ጠላቶች የእግር መረገጫ እስካደርስ በቀኝ ተቀምጣለሁ ይላል። ከዛ ማርቆስ ወንጌል 12:36 ላይ ልጁ ከሆነ እንዴት ጌታ ይለዋል ለሚለው ጥያቄ መልስ አልሰጡም እነሱ። ያንን እንደ አምላክነት አድርጎ ይዞታል። ራሱ ጌታ የሚለውን ቃል አዶኒ ነው የሚጠቀመው። ዘፍጥረት ምዕራፍ 22 ምዕራፍ 18 ቁጥር 12 ላይ ሳራ አብርሃምን አዶኒ ትለው ነበረ፣ ጌታ ትለው ነበረ። እንደዛ ብለው መመለስ ይችሉ ነበረ ራሱ መሲሁ ማለት ነው። እና ግራ ሲገባቸው ታያለ ማለት ዘፍጥረት ምዕራፍ 24 ቁጥር 1 ላይ ያህዌ ጌታዬን እጅግ ባረከዋል። ማን ነው የሚለው? ኤሌዘር ነው እንደዛ የሚለው 23:1 ላይ መሰለኝ ባልሰተ ወይ 24:1 ላይ ይሁት ያህዌ ጌታዬን እጅግ ባረከዋል። እንደውም እንግሊዝኛው የሚለው ምንድነው? ጌታ ጌታዬን ነው የሚለው። ግዕዙ ጌታ ጌታዬን ነው ራሱ ጌታ ጌታዬን። ግሪክ ሰብጀንትም ጌታ ጌታዬን ባረከው ይላል። ማማምን ባረከው ሲባል አብ አብርሃምን ባረከው ማለት ነው ጌታዬ ሲል። ስለዚህ አሁን አብርሃም ማን ነው መሲሁን ዳዊት ለምንድን ነው ጌታዬ ያለው ብለን ስንል አክብሮትን የሚያሳይ ነው። አዶኒ የሚለውን ቃል ነው የተጠቀመው። ይልቅ ኤሌዘር አብርሃምን ኦንቶሎጂካሊ ሁለቱም ሰው ናቸው፣ የባህሪ ልዩነት የላቸውም። ግን ጌታዬ ይለው ነበረ። ሳራ አብርሃምን ጌታዬ ትለው ነበረ። ኢያሱ ሙሴን አዶኒ ይለው ነበር፣ ጌታዬ ይለው ነበር። ያንን ነበር የነበረው። እዛው ላይ ሳይጨርሱ ሌላ ቦታ ላይ ሄደ። ከዛ ቀጠለና ደግሞ ኢየሱስ ሁለት ባህሪ ያለኝ የታለበት ቦታ የቱ ጋ ነው ሲባል ኢየሱስ ሁለት ማንነት እንዳለው አለ። ዛት ሚንስ ኢየሱስ ሁለት ማንነት ካለው ከአብና ከመንፈስ ቅዱስ ጋር ስንት ማንነት ይሆናል? አብዱ ወደ አራት ተጠጋራቱ ነው። ሰዋዊ ማንነት፣ የወልድ መለኮታዊ ማንነት፣ የአብ መለኮታዊ ማንነት፣ የመንፈስ ቅዱስ መለኮታዊ ማንነት አራት ይሆናል። ይህን እንኳን ቼክ አያደርገውም እንደ እንትን ማለት ነው። በጣም የንስጥሮስ ትምህርት ነው። ንስጥሮስ ነው አራት አካል ብሎ የሚያምነው። ለእሱ ማስረጃ ደግሞ ዮሐንስ ወንጌል 17:5 ላይ ነው። ዓለም ሳይፈጠር በፊት በነበረኝ ክብር በአንተ ዘንድ አክብረኝ የሚል ጥቅስ አመጣ። አሁን አክብረኝ ሲል በነበረኝ ክብር እሱ ሳይሆን የነበረው ክብሩ ነው የነበረው። አብ ወልድን የሚያከብርበትን ክብር አስቀድሞ ተወስኗል ዓለም ሳይፈጠር በፊት። ልክ ኤፌሶን 1:4 ላይ ዓለም ሳይፈጠር በፊቱ ነውር የሌለብን ነው ዘንድ በክርስቶስ መረጠን ሲል ምርጫው ነው የነበረው። ሰዎችን የሚመርጥበት ምርጫው ዓለም ሳይፈጠር በፊት ነበረ እንጂ የተመረጡ ሰዎች የሉም። ልክ ሐዋርያት ሥራ 3:16 ላይም እንደዛ ነው የሚለው። የአባቶቻችን አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ባሪያውን ኢየሱስን አከበረው ነው የሚለው። ይህን ክብሩ ግን ዓለም ሳይፈጠር ዘመን ሳይቆጠር በፊት በአብ ዘንድ የነበረው ክብር ነው። ልክ እኔ ሳልወለድ በፊት አባቴ 1 ሚሊዮን ብር አስቀምጬልሃለሁ ቢለኝ አባቴ ወይ ከተወለድኩኝ በኋላ ካደግኩኝ በኋላ አባቴ ወይ ከመፈጠሬ በፊት በነበረኝ ብር ቤት ስራልኝ ብዬ ብናገር እኔ አልነበርኩም፣ ቤቱ ነበር የነበረው። ያ አላዋጣ ሲለው ዮሐንስ ወንጌል ምዕራፍ 1 ከአብርሃም በፊት ነበርኩ የሚለውስ ምን ያንቀሸቅሻል? ሳልጨርስ ቴዲሻ እና እሱን ሳይጨርስ ወዲያው ደግሞ ተመልሶ ደግሞ መንጋገባ ዮሐንስ ወንጌል 12:11 ላይ ልጁ የሚያወራውን ነው እኮ እያወራ ያሉት። መች ጠቀሰ እሱ? ይህን ዮሐንስ ወንጌል 8:58 አልጠቀሰም። የጠቀሰው እሱ የሄደበትን ርቀት ነው እያየን ያለ ነው። እና አይ ቲንክ የምትግባቡ አይመስለኝም ራሱ ማለት ነው። አንተ ስላሴ 3 አምላክ ነው ብለህ ታምናለህ ቴዲሻ? አይ አሁን ስለ ኢየሱስ እያወራን ያለ ነው። የምንቀጥላችን ልብስ አይ ታምናለህ? እሱ አሁን ለየት ያለ ነገር ነው እንትን ያለው ላይ ይችላለን፣ ችግር የለም። እሱ 3 ነው ብዬ አላምንም። እሱን ቅድም ከልጁ ጋር ወርቻለሁ። አሁን አንተ እያወራህ የነበረው ምንድነው? ኢየሱስ ክርስቶስ ክብሩ ነው እንጂ የነበረው እሱ አልነበረም አልክ። ዮሐንስ 17:5 ላይ ባለው ጥቅስ ምን ይላል መሰለህ? ዮሐንስ 8:58 ላይ ግን ከአብርሃም በፊት ዮሐንስ ወንጌል 17:5 ላይ ኢየሱስ ነበረ ይላል እያልኩ ያለሁት ኡስታዝ። ዮሐንስ ወንጌል 17:5 ላይ ይላል ወይ ነው የጠየኩህ? የልጁ ላይ እሱን ልመልስልህ ነው።
አሁን አንተ በቃ ውረድ ስታስረዳች ውረድ፣ ካልሆነ ላስወርድ ነው። እንደዚህ አይነት ማስወረድ በኩል ብርቅ ሰው ነው እንዴ? ስራ በእናትህ ተኛለሁ። ቻው። ብታቅ ኖሮ እሺ ትመልስ በቃ ነበር። ሂድ። በቃ ተረጋግተህ ማውራት አልቻልክም እኮ ቴዲሻ። አና አባቴን አልክና አባረርከኝ እኮ። መቼ ነው ያባረርኩ እኔ? አሁን ገና አይደል የተገናኘ ነው ቴዲሻ። ስትል እኮ ማባረር ነው። አይ ካልሆነ ላስወርድ ነው ነው ያልኩ። ምክንያቱም እያዳመጥክ አይደለም ያለው። ልጁ የተነሳበት ዮሐንስ ወንጌል 17:5 ላይ ነው። ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር ሲል ክብሩ ነው የነበረው ወይስ እሱ ነው የነበረው? እዛ ነው ፖይንቱ ላይ ያለሁት። እሱን መጨረስ ካልቻልክ ወደ ሌላ ነገር መሄዱ ዋጋ የለውም። ያነሳው ነገር ላይ ማለት ነው። መሀል ላይ ጥልቅ ያልክ እኮ አንተ ነህ እኮ። አይ ቴዲሻ እንደዛማ አትሁን፣ አያምርብህም። እንደባለፈው አይነት እንደዛ ተረጋጋ ሳይሆን እኮ። እሺ ልረጋጋ እስኪ። እሺ ሚውት አድርጌ ልስማ። አዎ ይሻልሃል ራሱ ማለት ነው። አሁን መሀል ላይ ነው የገባኸው። የልጁ እያወራ ነው፣ ከልጁ ጋር እያወራው ነው። ሀሳባችን ዮሐንስ ወንጌል 8:58 ጥያቄ ያለኝ ብለህ ስንጨርስ ጠብቀህ መጠየቅ ትችላለህ ራሱ ማለት ነው እንጂ እንደዚህ ያው እንደባለፈው አሪፍ ነበር። ካሁን ደግሞ አንዳንዴ በቃ ያቁነጠንጥሃል ራሱ ማለት ነው። እና አይ ቲንክ በተረጋጋ ጥሩ ነው። ኤኒዌይ ይሄን ይመስላል። አብዱልከሪም አትግባቡም ከእንትና ጋር። እውነተኛው ማን ነው የሚባለው? በጣም ነው እንትን የሚለው አዘገ ነገር ነው በጣም። ሌላ ክርስቲያን አስገቡ። አሪዮስ ሰላም ብያለሁ። ወሂድ እንዴት ነው? እንዴት ነህ? ሰላም ነው ወይ? የኢየሱስ አምላክ ይመስገን። እንዴት ነው? የኢየሱስ አምላክ ይመስገን። አሜን። አዝግናቸው አይደል እነዚህ ሁለቱ? ትንሽ አዛጉኝ። ቴዲሻ ደግሞ የሚያስቅ ነው። መሀል ላይ በቃ ያቁነጠንጠዋል ራሱ ሬስት ለስ ያደርገዋል። ሰፍሮበት እኮ ነው አጅሬው። አዎ ይሄ የመረዳት ችግር አስቸጋሪ ነው። ስላሴ ኖ ሰፍሮበት እነሱ እንኳን አሁን እሑድ ነው ብዬ እንዳላስብ፣ ያው ኦርቶዶክስ አይደለም ፕሮቴስታንት ነው እሱ። እሑድ ነው እነሱ። እሑድ ሲሆን ጤነኞች አይደሉም። ባለፈውም አንዱ ሁለት ሆኖ ስታወራን ነበረ ስለው ብቻዬን ነው ያለሁት እንዴት እንደዛ ትለኛለህ ሲለኝ ነበረ። ለሁለት ሆኖ ሲያወሩኝ ማለት ነው። እሑድ ስለሆነ ማለት ነው ኦርቶዶክሶች። ይሄኛው ደግሞ ሰፍሮበት ነው እንጂ እንደዚህ በጤናው አይደለም። ያዕቆብ አጋንንት እንኳ አምላክ አንድ እንደሆነ ያምናሉ ይንቀጠቀጡማል ይላል። አጋንንት አምላክ አንድ እንደሆነ የሚያውቁ ከሆነ ስላሴያውያን ሶስት ነው የሚሉት የአጋንንት መረዳት ነው ወይንስ የራሳቸው? እንደዚህ አትሩ። በዚህ ደረጃማ ከአጋንንት የባሳችሁ ናችሁ እያልካቸው እኮ ነው። ይህማ እንደዚያማ ጥሩ አይደለም። ሞራሉን ጠብቀለት በያዝ ማለትም ባይሆን በለጠ ገብቷል። እሺ አውራ። ናችሁ? እንዴት ነህ በለጠ? እግዚአብሔር ይመስገን። ሁሉ ሰላም ነው? ሁሉ ሸጋ። እንግዲህ ምን ታዘዝ? ሻይ ቡና ማኪያቶ? ምን አለ? ቴዲ ወጣ? ቴዲን እንጃ አቁነጠነጠው ራሱ ወረደ። ደግሞ በኋላ ላይም ደግሞ እምልህ አሁን አንተ ማለት ያው የቤቱ ባለቤት አይደለ? አንተ የቤቱ ባለቤት ስለሆነ ነው እምልህ። ያው የቤቱ ባለቤት ላይ ነው አብዱልከሪም ነው። አብዱልከሪም እኮ እዚህ አሁን ስንገናኝ ከአንተም የሆነ ነገር ልማር እኔም ካለኝ ላስተምር ነው ምገባው። ለምሳሌ ግን አሪዮስ ሽሮ ሳያምረኝ ሽሮ ታቀርብልኛለህ? ምን ፍላጎቴን ነው መጀመሪያ የምጠይቀው ነው የምልህ። ያው ለመማማር ነው ያልኩ። ገባኝ። አይ አንተ አሁን ለምሳሌ ስመጣ ዝም ብለህ ላጉርስ ትላለህ እንዴ? መጀመሪያ ሽሮ ይወዳል፣ ስጋ ይወዳል፣ ጥብስ ይወዳል። የምትወደው ምንድን? አዎ ገብቶህ። አሁን እሱ ምንድን ነው እኛ እያወራን እያለ ሌላ ጥቅስ አምጥቶ እንዲህ የሚል አለ እንዲህ የሚል ጥቅስ አለ አለ። እሱን እኛ አውርተን ስንጨርስ ጠብቆ መጠየቅ ይችላል። እሱን ዮሐንስ ወንጌል 8:58 ምን ማለት ነው? ከፕሪ ኤግዚስታንስን ያሳያል ወይ ከአብርሃም በፊት አለው ሲል ምን ማለት ነው? ከምን አንጻር ነው የሚለው መነጋገር ትችላል። ግን አንድ የሚያውቃት ነገር እሷ ናት። አንድ ሽሮ ነበረችው፣ ያንን ሽሮ ካላጎረስኩ ይላል ራሱ ማለት ሽሮ ነው ያላት ማለት ነው። በነገራችን ላይ ሽሮ አሪፍ ምግብ ነው። እንኳን ምን ልበልህ፣ ለምሳሌ የማልወደው ፎሶሊያ የሚባል ምግብ ታውቃለህ?
አዎ ፎሶሊያ አሁን ፎሶሊያ ላጉርስ ብትለኝ ቋቅ ነው የሚለኝ። እኔ ለምሳሌ ያለ ግን ምን አለ ፍላጎቴ መሆን መሰለህ የለበትም። ማለት ረጅም ሰዓት ነበር ስከታተላቸው የነበርኩት እና እውነተኛው ሞቷል። መጠየቅ እችላለሁ እዚሁ ገስት ላይ ካሉት ትችላለህ፣ ግን መጠየቅም ትችላለህ ከፈለክም መጠየቅ። አሁን እኛ እያወራን እያለ የነበረው ይሄ ከሁሉ በላይ የሆነው አምላክ አንድ አምላክ እኩያ የለውም ብላችሁ ነው የምታምኑት? አንዱን አምላክ እግዚአብሔር እኮ አምላክ እኩያ አለ ወይስ የለውም? የሚስተካከለው ጥጉ የሚደርስ የለም። ኦኬ፣ አብ አምላክ ነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አብ አምላክ ነው ወይ ነው የጠየቅኩ? አዎ። አብ የሚተካከለው እኩያ አለው? የለውም። ኦኬ፣ ግን ደግሞ በአብ በወልድ በመንፈስ ቅዱስ አለ። በአብ በወልድ አብ በመንፈስ የሚተካከለው ቅዱስ እኩያ የለውም ማለት እኩያ የለውም። አብ ማን ነው? የኢየሱስ ክርስቶስ አባት ነው። የኢየሱስ አባትና አምላክ ልጁ የኢየሱስ ፈጣሪ ሲገለጥ ክርስቶስ ኢየሱስ ሲገለጥ ማለት ነው። ወልድ ሆኖ ሲመጣ አባት ይሆናል ማለት ነው። አባት ብለን ኢየሱስ እንጠራዋለን። የፈጠረው ማን ነው? ድንግል ማርያም ማህፀን ውስጥ ኢየሱስን ድንግል ማርያም ማህፀን ውስጥ የፈጠረው ማን ነው? የለም፣ ማንም የፈጠረው ያለ አባት ነው የመጣው ከድንግል ማርያም እኮ። አንተ ልጄ ነህ እኔ ዛሬ ወለድኩ ይለዋል አይደለ እኮ? አዎ። ያ ማለት ወለድኩ ማለት ምን ማለት ነው ስለመጣ ትርጉሙ? እኮ ወለድኩ ሲል ምን ማለት ነው ትርጉሙ? ወለድኩ ማለት ትርጉሙ ምንድን ነው? እኔ ያው መጽሐፍ ቅዱስን ማንበብ ይገባናል። መጽሐፍ ቅዱስን እያነበብን እንነጋገር አይሻልም? እኮ ወለድኩ ማለት ምን ማለት ነው ነው የጠየቅኩ። እና አንብበዋ መጽሐፍ ቅዱስ ከመጽሐፍ ቅዱስ ላይ ያመጣው ጥቅሱ አታውቀውም? እኔ ጥቅሱን ማለት ቃል በቃል አላውቀውም። እና አውጣውና አንብበው። ዕብራውያን ምዕራፍ 1 ቁጥር 5 ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ ይላል። ይኸው አነበብኩት። አዎ እሺ። ዕብራውያን አንድ ደቂቃ ጠብቀኝ። አብዱልከሪም ይመችሃል? ለማውጣት ታወራዋለህ? አይ አውራው በቃ ከዚህ በኋላ አልችልም ራሱ ማውራት። ልጆች ላስተኛ ነው። እሺ ብራይና አዳም ምን አልክ? ምንድን ነው በለጠ? ምን አልክ? ይሰማል? በለጠ ምን እንደሆነ ታውቃለህ? አብዱል ከሪም አንድ ቀን በለጠ ስትል ሰፈራችን በለጠ የሚባል ሰውዬ ነበርና ሄጄ ላናግረው ዠለጠ ብዬ አልጠራሁትም። እሱ ትዝ አለኝ። እሺ በለጠ ዕብራውያን 1:5 ላይ አንተ ልጄ ነህ እኔ ዛሬ ወለድኩ ይላል አይደል? በለጠ ለእርሱ የተሰጠው ስም ከመላእክት ስም በላይ እንደመሆኑ መጠን የእግዚአብሔር ልጅ ከመላእክት እጅግ በጣም የላቀ ነው። እግዚአብሔር ከቶ መላእክት አይደል? ስም ስለተቀበለ ነው የሚለው አይደል? በለጠ እኔ ኔትወርክ ነው የበለጠ ነው። እሱ መሰለኝ ኡስታዝ። ሌላ ክርስቲያን ካለ እናስገባ እስቲ። ሌላ ክርስቲያን ካለ ይግባ እስቲ። ማን ነው? ልዑል ኃይሉ ይላል። እስቲ ልዑል ላስገባ። ልዑል ያስረዳል። ሌላ እንዴት አመሻችሁ? ሰላም አመሸህ ልዑል። እግዚአብሔር ይመስገን። ጥያቄ ነበረኝ መጠየቅ ይቻላል?
አዎ፣ ግን ርዕሱ ላይ የምታወራው ነገር የለም። እንጃ ርዕሱንም አላወቅሁት። አሁን ገና ብዙም ጥያቄ ደግሞ እውቀትም ስለሌለኝ ምናልባት መልስ ላልሰጥ እችላለሁ። አዎ፣ እኛ ደግሞ ስለ ኢየሱስ እያወራን ሆኖ ርዕሱ እንዳይገለባበጥብን ብለን ነበር። ግን ስለ ኢየሱስ ምንም የምትነግረን ነገር የለም። ኢየሱስ አምላክ ነው ምናምን ብለን ያው እናንተ ልጠይቋቸው የምትችሏቸውን ጥያቄዎች ስለማቅ በቂ መልስ ዝግጅትም ስለሌለኝ በራሴም ዝግጁ ስላልሆንኩኝ ለዛ ላልችል እችላለሁ። ወይ ጨርሱና ጠብቄ ይገባለሁ። አይ በቃ ጠይቃለሁ። እሺ ጥያቄ ይቀጥቃው እስቲ አንዴ። እሺ ከታች ከስት ላይ ማን አለ? ዘኪንግ የሚላል እዚህ ጋር ዘኪንግ ሲኖር እሺ ዘኪንግ ላስገባው አንዴ። ሙስሊም ክርስቲያን ከሆነ ሁሱ ጋር ነበረ እያሉ ነው። ሌላ ቦታ ነበርክ? እሺ አዎ ሁሱ ጋር ነበርኩኝ። ስላልተመለሰልኝ አስወጥተኝ ምናልባት እዚህ ከተመለሰልኝ ብዬ ነው የመጣሁት። እዛ ተባረረ ነው የመጣው? ተባረረ ሳይሆን ያው አቋረጠው። ለምን እንደሆነ ባላውቅም። እሺ ጥያቄ ጠይቅ እስቲ። እሺ ቁርአን ላይ የአላህ ቃል እንደማይለወጥ የሚናገሩ ጥቅሶች አሉ። ቅድም የተወራው ቅድም እኔ ራሴ ሰምቻለሁ። ቅድም ማለት እዛ መልስ ላይ አልሰማውም ነበርና ያንን ለመጠየቅ ነበር የገባሁት። እሱ ላይ መለሰልኝ። ራሱን ተመሳሳዩን ልጠይቅ አሁን አንተን ገባ እዛ የተመለሰልህ በቃ የሚለው እዛ የተመለሰን ያህል ነግሮሃል። መልሱ ላይ ጥያቄ ስላለኝ ነው እንጂ ሌላ ነገር አይደለም። እኔ ደግሞ እስቲ እዛ የተነሳው ላይ አሁን የተንሸራሸረው ሀሳብ ላይ ያነሳው ላይ የአምላክ ቃል ይቀየራል አይቀየርም የሚለው በጣም ቀላል ጥያቄ ነው። አብራርቶ እኔ ነበርኩ ሚላ ሲጀመር ማለት ነው ሰምቻለሁ። ጥያቄውን ስጠይቅ የሆነ መቼ እንደሆነ የሆነ ሰዓት ላይ ሰምቻለሁ ነበርኩኝ። እሺ አሁን በለጠ ለምን አስወጣኝ ይላል። እኔ አላስወጣውም ራስን የወጣው በለጠ እያለ ስንጨው በለጠ ስንጨው አረ በለጠ ብለን ሁላ ስናስፈልገ ነበር። እኔ አላስወጣውም። አረ ጌታ እንትኑ ነው ኔትወርኩ ነው መሰለኝ እምቢ አለኝ። ለዛ ነው እያነበብኩ ነበር። አመሰግናለሁ። ለማንኛውም ዕብራውያን 1:5 ላይ አንተ ልጄ ነህ እኔ ዛሬ ወለድኩ ሲል ዛሬ ተባለው አሁን ዛሬ ተባለው ሳይሆን ጥያቄ ነው። እኔ አሁን እንደዛ ነው እስከ 6 ድረስ ብቻ ላንብብልህ። እሺ ምን ይላል? አንተ ልጄ ነህ ዛሬ ወልጃለሁ፣ ወይም እኔ አባት ሆነዋለሁ እርሱም ልጅ ይሆናል ያለው ማንን ነው? ማንንም አላለም። ተረዳይ ነው። ማንንም አላለም። እግዚአብሔር የበኩር ልጅ ወደ ዓለም በላከ ጊዜ የእግዚአብሔር መላእክት ሁሉ ይስገዱለት ይላል። ለማን? ለክርስቶስ ኢየሱስ። ስለዚህ በክብር ከሱ ጋር ነበር ማለት ነው። አይ አንተን ያስገባው ማንንም እንዳላለ ነው። ቆይ አሁን እኮ አንተ ልጄ ነህ እኔ ዛሬ ወለድኩ ብሎ አሁን እንደዛ እኔ አባት ሆነዋለሁ እሱም ልጅ ይሆነኛል ወልጄሃለሁ ወይም እኔ አባት ሆነዋለሁ እሱም ልጅ ይሆናል ያለው ማንን ነው? ጥያቄ ምልክት አለው እኮ ተናገሩ አይደል? ስለ ኢየሱስ እያወራ ነው እዛ አውድ ላይ። ስለዚህ ከተናገሩ እርሱም ያደምጡ። ቆይ አንዴ እርሱ ምልክት መልስ ነው አያደምጡም። እርሱ እዚህ ላይ አሁን አንተ ልጄ ነህ እኔ ዛሬ ወለድኩ ሲል ገና ከጅማሬው የባህሪ ልጅነት እንዳልሆነ ያሳያል። ምክንያቱም የባህሪ ልጅነት በስምምነት ስለማይጀምር የጸጋ ልጅነት እንደሆነ ነው የሚያሳየው። ምክንያቱም ሰዎች የጸጋ ልጅነት የሚያገኙት ከጊዜያት በኋላ ነው። የኢየሱስም ልጅነቱን ያገኘው ከጊዜያት በኋላ ነው። አንተ ልጄ ነህ እኔ ዛሬ ወለድኩ እኔ አባት ሆነዋለሁ እሱም ልጅ ይሆነኛል አለ። ስለዚህ ገና አባትና ልጅነታቸው ራሱ በጊዜያት ውስጥ ይጀምራል። ትላንትና ያልነበረ ዛሬ ይጀምራል። እንደዛ ነው ዛሬ አይልም። እዛ ክፍል ላይ ዛሬ ላይ አይልም። እንደዛ አይልም። ክፍሉ አይልም። እሺ አንብበው። አዳምጠኝ። አንብበው። ከ5 ጀምሮ 5ና 6 ብቻ ነው ማነብልህ። አይ ቁጥር 5 አሁን ያነሳ አይልም ብለኸኛል። እግዚአብሔር አንብበው። እግዚአብሔር ከቶ ከመላእክት መካከል አንተ ልጄ ነህ ዛሬ ወልጄሃለሁ ወይም እኔ አባት ሆነዋለሁ እርሱም ልጄ ይሆነኛል ያለው ማንን ነው? ከማመካከል ከመላእክት ነው። መላእክትን ነው ይሄንን ያለው። አብዱከሪም ይሄውልህ ከመላእክት መካከል እያለ ነው። አሁን በቃ አሁን እርሱ የሳቱት አውዱን ነው መላእክትን ሳይሆን እየተናገረ ያለው። ከቁጥር 2 እንጀምር። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረናል። እርሱ ማለት ማንን? ኢየሱስን ማለት ነው። እርሱም የክብሩ መንጸባረቅ የበዓሉ ምሳሌ ሆኖ በስልጣኑ ቃል ሊደግፍ ኃጢአታችን በራሱ ካነጻ በኋላ ወደ ሰማያት በቀኝ ተቀመጠ አለ። ስለማን ነው የሚያወራው? ስለ ልጁ ነው እያወራል፣ ስለ ኢየሱስ ማለት ነው። ከዛ ቀጠል አድርገህ ሲጠይቅ ከመላእክት አንተ ልጅ ነህ እኔ ዛሬ ወለድኩ ለምን ከመላእክት ይበልጥ ስምን በወረሰ ጊዜ አብዝቶ ይበልጣል አለ። ከመላእክት ጋር እያነጻጸረው ነው ቁጥር 4 ላይ።
እርሱም የተባለው አካል ገባ። ለእሱ የተሰጠው ስም ከመላእክት ስም በላይ ነው። ያድምጡ ከይቅርታ ጋር አውዱን ይዘው ሂዱ። የሚናገሩትን ሳይሆን መዘጋጀት ያለበት ሀሳቡ ላይ ፎከስ ያድርጉ። አሁን እያወራ ያለሁት እዚህ ጋር አውዱ ስለ ኢየሱስ እያወራ እንደሆነ ነው። ቁጥር 2 ላይ በልጁ ብሎ ይናገራል። እሱን ተናገረ። እርሱ ማለት ልጁን እያወራ ነው፣ ስለ ኢየሱስ ማለት ነው። ከዛ ቁጥር 4 ላይ ከመላእክት ጋር አነጻጸረው። ምን አለ? ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ ጊዜ እንዲሁ አብልቶ ይበልጣል አለ። በወረሰ ጊዜ ማን እያለ ያለው ማን ነው? ኢየሱስን። ከማን ጋር እያወዳደረው ነው? ከመላእክት ጋር። ከዛ ቁጥር 5 ላይ ቀጠለና ኢየሱስ ከመላእክት ይበልጣል ይለን ነው እየጻፈ ያለው ሰውየው ማለት ነው። ቁጥር 4 ላይ ከመላእክት እኮ ይበልጣል እያለን ነው። ከዛ ቁጥር 5 ላይ ቀጠለ አድርገን ከመላእክት አንተ ልጅ ነህ እኔ ዛሬ ወልጄሃለሁ እሱ አባት ይሆኛል። ከቶ ለማን ብሏል አለ? ለማን ብሏል? ለማንም አላለም እያለ ነው። ምክንያቱም መዝሙረ ዳዊት ላይ አንተ ልጅ ነህ እኔ ዛሬ ወለድኩ ብሎ ስለተቀመጠ ማለት ነው። አንተ ልጅ ነህ። ምክንያቱም ሐዋርያት ሥራ ላይ ይሄ ግራ ከገባ ሐዋርያት ሥራ ላይ ስላለ እዛ ላይ ላሳይ ይችላል። አንተ ልጅ ነህ እኔ ዛሬ ወለድኩ የሚለውን እንደፈጸመ ይናገራል። ስለዚህ እዚህ ጋር አንተ ልጅ ነህ ዛሬ ወለድኩ የተባለው ለኢየሱስ ነው። ስለዚህ አሁን እዚህ ጋር ፖይንቱ ምንድነው? ቁጥር 5 ላይ ኢየሱስ ልጅና አባት የሆኑት ከጊዜያት በኋላ ከሆነ የኢየሱስ ልጅነት የጸጋ ነው ምልክ። ምክንያቱም ዛሬ ካለ ጀመሩ አይደለም። እንግዲህ ዛሬ ቢሮ መች ነው ታዲያ? ዛሬ እያለ ነው እዚህ ጋር ኦሪጂናል ያለው ማንነው? ጥያቄ ምልክት አለው። እኔ ይኸው እጄ ላይ ነው ያለው ማንን ነው እኮ ነው። ጥያቄ ምልክት አለ። እግዚአብሔር ጥያቄ ቆይ አዳምጥ። ማንበብ አይደለም ዋናው፣ አነበቡት። እርሶ እኮ ነው ጥቅሱን ያመጡት። ግን ሲያነቡ እግዚአብሔር የበኩር ልጁን ወደ ዓለም በላከ ጊዜ ሲል ምን ለማለት ነው ነው? አሁን እግዚአብሔር የበኩር ልጁን ወደ ዓለም በላከ ጊዜ ከቁጥር 2 ጀምር። አንዳንዴ አውቃችሁ እንዳልገባው አትሁን። እሺ ከቁጥር 2 ጀምር አይደል? አሁን ግን በእነዚህ በኋለኞቹ ዘመናት ሁሉን ነገር ባደረገው በልጁ ከቁጥር 2 እኮ አሁን ግን በእነዚህ በኋለኞቹ ዘመናት ሁሉን ነገር ወራሽ ባደረገው በልጁ አማካኝነት ለእኛ ተናገረን። ልጁ የተባለው ማለት ክርስቶስ ኢየሱስ በኩል ክርስቶስ ኢየሱስ በል ኢየሱስ ማለት ቀጥል። እርሱ ማለት ቁጥር 3 ላይ ዓለምንም ሁሉ የፈጠረው በእርሱ ነው። ቁጥር 3 ቀጥል። ዓለምን ሁሉ የፈጠረው በእርሱ ነው። በክርስቶስ ኢየሱስ። እርሱ የእግዚአብሔር ክብር ነጸብራቅ ነው። እርሱ በባህሪው ከእግዚአብሔር ጋር ፍጹም ትክክል ነው። እሺ ቁጥር 4 አቡበከር እየሰማ ነው አይደል? ፍጹም ትክክል ነው። አይቀላቅሉ። አሁን እርሱ ጭንቅላቱ ብቻ አይደለም ስለማን እየተወራ ነው የሚለው እንድንመለከት ነው። እሺ እርሱ እኮ ተነጋግረን እኮ ጨረስን። በለጠ አንዴ ተረጋጋ። በለጠ አንዴ ተረጋጋ። ቁጥር እርሱም የተባለ ነው ስለ ኢየሱስ ነው። ከዛ ቁጥር 4 ላይ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ ጊዜ እንዲሁ አብዝቶ ይበልጣል አለ። ማን ነው ከመላእክት ልጅ በረሰ ስምን ወረሰ የሚለው? ማንን ነው? ኢየሱስን ነው አይደል? አብዱ አልጨረስኳትም። እችን ልጨርሳት። ትክክል። ሌላ ጥቅስ ካለ የጥቀሱ። በቃ ጥያቄው ከብዶታል ማለት ነው። በቃ ጥያቄው እንደከበዱት አድርጌ ነው የምወስደው። ምክንያቱም ምንም እንትን እያሉ አይደለም። አሁን ዝም ብለው አልጨረስኩም ከመላእክት ጋር ስለ ኢየሱስ እየተናገረ እንደሆነ ይናገር። እሺ ችግር የለም። በኃያል ቃሉ ዓለምን ሁሉ ደግፎ ይዟል። አንድ ያው ጥቅስ ላይ ሌላ ቦታ ላይ ስላለ ንክፈተው። እሺ ክፈተው። ስንት ልክፈትልህ? እኔም ላግዝ። አይ እኔ አወጣልሃለሁ። ሐዋርያት ሥራ ላይ ያለው አሁን እዛ ጋር ደግሞ ጥያቄ ነው። እስቲ ምን ልት እንደሆነ እናያለን። ሐዋርያት ሥራ ምዕራፍ 13 ቁጥር 33 እሺ ጨረስን ማለት ነው። አሁን ለኢየሱስ የሚለው ነገር ነው አገራ የገባ የነበረው። ሐዋርያት ሥራ ምዕራፍ 13 ቁጥር 33 ተገላገልን ማለት ነው። እሺ 13 20 13 ኦኬ። ምን ይላል? እኛም ይዘንላችሁ የመጣነውን እግዚአብሔር ለአባቶቻችን በተስፋ የሰጠውን መልካም ዜና ነው። እግዚአብሔር ኢየሱስን ከሞት በማስነሳቱ ይህንኑ ተስፋ ለእኛ ለልጆቻቸው ፈጽሞታል። ይህም በሁለተኛ መዝሙር አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ተብሎ እንደተጻፈው ነው። አሁን ገባ አይደለ? ለማን እንደተነገረ በደንብ አሁን ቅድም ዕብራውያን ላይ ልታምታታ ሞክረህ ነበር። ይኸው እዚህ ጋር አሁን በደንብ አልቋል፣ ጨርሰናል። ስለ ኢየሱስ ነው የሚያወራው። አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው አሁን አንተ ጥያቄ ብለህ መጣልህ።
በቃ አሁን አንተ ደስ ሲል አፍተር ኦል እሺ፣ አሁን ወደ ጥያቄ ልምጣ። አንተ ልጄ ነህ እኔ ዛሬ ወለድኩ ካለው የኢየሱስ አባትና ልጅነት ጅማሮ አለው ማለት ነው። ገባህ? ዛሬ ወለድኩ እኔ አባት ሆኗል፣ እሱም ልጅ ይሆነኛል። እነዚህ ነገሮች ጅማሮ ያላቸው ናቸው። ቢግኒንግ አለው። ጅማሮ ያለው ነገር የጸጋ ልጅነት ነው። የባህሪ ልጅነት ጅማሮ የለው። ይሄ ነው ፖይንቱ። አቶ በለጠ እሺ። ስለዚህ ኢየሱስ አምላክ የባህሪ ልጅ አይደል? አንተ ጅማሬ ያለው ብለህ አንተ ጅማሬ ያለው ብለህ ነው የምታምነው? እኔ አይደለም የራሱ እኮ ተናገረ። አንተ ልጅ ነህ እኔ ዛሬ ወለድኩ ብሎ እግዚአብሔር ራሱ ዛሬ ወለድኩ ብሎ በጊዜያት ጅማሮ እያስጀመረ እኔ ለምን ጠይቀኛል? እኔ እንደዛ አለው ብዬ አላምንም። ምክንያቱም መጽሐፉን ስለማትቀበለው አንተ። እኔ እቀበላለሁ መጽሐፉን በደንብ። እኔ አባት ሆነዋለሁ እኮ እኔ አባት ሆነዋለሁ እሱም ልጅ ይሆነኛል ካለ እኮ ለምሳሌ እኔ መንገድ ላይ የሆነ ልጅ ፒክ አድርጌ በቃ ከዚህ በኋላ እኔ አባት ሆናለሁ አንተም ልጅ ትሆነኛለህ ብዬ አባትና ልጅነታችን ይጀምራል ከዛን ቀን ጀምሮ ማለት ነው። ግን የኔ የባህሪ ባዮሎጂካል ልጅ አይደለም። ባዮሎጂካል ልጅ ቢሆን ኖሮ ቀጥታ ከኔ ጄኔቲካሊ ገባህ 23 ክሮሞዞም ይወስዳል በትክክል ማለት ነው። ያኔ ጄኔቲካሊ ከኔ ይገናኛል ማለት ነው። ያ ከኔ በባህሪ ከኔ ጋር ይዛመዳል። ግን መንገድ ላይ ያገኘሁትን ልጅ ግን አንተ ልጅ ነን የዛሬ ወልጄሃለሁ በቃ ከዛሬ ጀምሮ እኔ እናንተ አባትና ልጅ ነን ብዬው ብጀምር ግን ይሄ ጸጋ ልጅነት ነው። የኢየሱስም ልክ እንደዛ ነው። ልክ ሌሎች በተባሉበት ስሌት እኔ እናንተ አባትና ልጅ ነን ተባባሉ፣ አለቀ። አየህ፣ መንፈሳዊ መረዳትና ስጋዊ መረዳት አንድ አይደለም። መጽሐፉ ተሳስቻለሁ መጽሐፉ ይላል ወይስ አይልም? አንተ ልጅ ነህ እኔ ዛሬ ወለድኩ ይላል አይልም? እኮ አውዱን ነው የምናነበው እኮ እኛ እኮ ያችን ወርድ ብቻ አይደለም። አሁን ይላል ወይስ አይልም? መጀመሪያ መስማማት ያለብን ይላል ወይስ አይልም? ይላል። በደንብ ነው የሚለው። እኔ በሚለው እኮ መች ተጣለው፣ ዛሬ የሚለው ጊዜን አይደል የሚያመለክተው? ዛሬ የሚለው ቃል ጊዜን አይደል የሚያመለክተው? ግን እሺ እኔ እናንተ ልክ እኮ ነህ። ግን ማለት ነው ክርስቶስ ኢየሱስ ለደቀ መዛሙርቱ አሁን መጽሐፍ ቅዱስ ስትናገር ክርስቶስ የሆነ ቦታ ያለውን ተቀብለህ የሆነ ቦታ ያለውን ደግሞ ፉርሽ ማድረግ የለብህም። አብዱ አይደለ? ከተቀበልከው መቀበል ነው ማለት ሌላም ስፍራ ላይ የጠቀሰውን ደግሞ መቀበል መቻል አለብህ። ገብቶሃል? አሁን ምክንያቱም ስተት ስትፈልግ እየመረጥክ አይደለም የምትፈልገው። ሁለተኛ ደግሞ እኔ አንተ ጋር ምክንያቱም እኔ ከአብርሃም በፊት እኔ ነበርኩ ሲል ከአብርሃም በፊት ኢየሱስ በአንተ ኮንቴክስት ነበረ ማለት ነው። ከአብርሃም በብዙ ሺህ በህልውና አልነበረም እንጂ በአካል አልነበረም እንጂ በቃል በትንቢት ደረጃ ነበረ። ምክንያቱም እሱ ራሱ አውዱ ላይ ሲናገር አሁን እርሱም ቁጥር 56ን አላነበቡትም። ቁጥር 56 ላይ ስለ አካላዊ መኖር ሳይሆን ምቾት እየሰጠኝ ያለ ነገር ፎቶ ይታያል። ወጣት ነኝ አንተ አስበለኝ ማለት ነፃነት ይሰማኝ። አንተ እስከዚህ ወጣ አይሽ አንተ ወጣት ነህ። እኔም እንደ ወጣት ነው እያወራ ያለሁት። ግን ከአብርሃም ከመፈጠሩ በፊት እኔ ነበርኩ። እኔ አንቱ ነው የምልህ። አሁን ለመረበሽ አልመች ብለዋል። ይሄ አንቱታ ገባህ? ለማመፅ አልመች አለ። እርሶ እያልኩ መጮ ይደብራል። ለዛ ነው ተመችቶኛል። እንደው እርሶ እያልኩ በቀጥል ይሻለኛል። አንተ ካልኩ አንተ የበለለ ጮኸ ልትናገረኝ እዚህ እርሶ ትንሽ ያገሩት እሺ፣ ቀጥል። አሁን ግን ይሄ አሁን ምን ትላለህ? አንቱታ ለስድብ አይመችም። እሺ፣ ላስረዳውት። ቆይ እሺ፣ ላስረዳውት። ቆይ ዮሐንስ ወንጌል ምዕራፍ 8 ላይ አውዱን ነው የምንመለከተው። ሁልጊዜ አውድ ላይ ኢየሱስ ሲናገር አውድ ነው። ኮንቴክስት ካልያዝን በጣም ነው የምንሸወደው። ሁሌም ስትናገር የኢየሱስን ኮንቴክስቱን ውሰድ። ቁጥር 58 ከማለታቸው ቁጥር 58 ዮሐንስ ወንጌል ስላውጣ እዛው አውድ ላይ ዮሐንስ ወንጌል ምዕራፍ 8 ጀምሮ ነው ያለው። በቃ ክፍሉ እዛ ነው። ምዕራፍ 8 ከቁጥር 40 ጀምሮ ማለት ነው። ቁጥር 40 ላይ ከእግዚአብሔር የሰማሁት እውነትም የነገርኳችሁ ሰው ልትገሉኝ ትፈልጋላችሁ፣ አብርሃም እንደዚህ አላደረገም አለ። ኢየሱስ ሲናገር እየተቃወማቸው ነው። አብርሃም ትልቅ ፊገር ነው። ለዛ እሱን አብርሃም እኮ እንደዚህ አላደረገም ምናምን እያለ አትግደሉኝ እያላቸው ነው። እንደውም ቀጠል አድርጎ ቁጥር 56 ላይ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ። እንደውም አብርሃም ኢየሱስን ለማየት የኢየሱስን ቀን ለማየት ይጓጓ እንደነበረ ነገራቸው። እነሱ ግን አይተውታል፣ እያዩት እየካዱት ነው። አብርሃም እኮ በቀጥታ ቀኔን ለማየት ይመኝ ነበር የሚለውን እየነገራቸው ነው። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው።
እዚህ ጋር አሁን አብርሃም እኔን አይቶኛል አይልም፣ እኔና አብርሃም ተገናኝተናል አይደለም እያለ ያለው አባታችሁ አብርሃም ቀኔን አየ ነው፣ የኢየሱስን ቀን አየ። ቸርች ፋዘሮች አጌንስት ሄሬሲስ እኮ ቁጥር 56 ነው ያንብቡት። ቁጥር 56 ያንብቡት። እሺ 56 ከ52 ጀምሮ ላንብበው። 56 ራሱ ላይ 56 ስለምን መኖር እያወራ እንደሆነ ኢየሱስ እንዲገባን። አሁን ኢየሱስ እኮ ከአብርሃም በፊት ነበር አልነበረም ሳይሆን አብርሃም አየው እኮ አለን። ግን አብርሃም ያየው ኢየሱስን ነው ወይስ የኢየሱስን ቀን ነው የሚለው ላይ ግልጽ እንዲሆን እሱን ይንገሩን። ምንድነው የሚለው ቁጥር 56? ኢየሱስም እንዲህ ሲል መለሰ፣ እኔ ራሴን ባከብር ክብሬ ዋጋ አይኖረውም። እኔን የሚያከብረኝ አባቴ አለ። ለምን ክርስቶስ ኢየሱስ ይሄንን ላብራራለህ? ቁጥር 56 አብራሩልኝ። ቁጥር 56 ያንብቡ እኮ። እሺ ያንብቡት። ሆኖም እናንተ እርሱ ይኸው ላነብልህ ነው። አሁን የአባታችሁ የአብርሃም ምኞት የኔን ቀን አይቶ ለመደሰት ነበር፣ አይቶትም ተደሰተ። እሺ በቃ እዚህ ጋር ያዙልኝ። እርሱ የአብርሃም ምኞት ምን ማየት ነበረ? የኔን ቀን አይቶ ለመደሰት ነበር። አዎ ኢየሱስን ሳይሆን የኢየሱስን ቀን ለማየት ነበር። ከዛ አየው አይደለ? ግን እኮ አይቶታል። መቼ? አሁን እኮ ቀን ያየው አብርሃም እዛ ጋር። አሁን ይሄን መጽሐፉን አይርገጡት። መጽሐፉ ቀን ካለ ቀን ነው የሚባለው። መጽሐፉ አባታቸው አብርሃም ቀኔን ያይ ዘንድ አለ። ቀን ለማየት ተመኘ፣ አየም ደስ። በቃ የኢየሱስን ቀን መቼ ነው ያየው? ግን እቺ ቀን ምንድናት? እቺ ቀን መቼ ነች? ምንድነው ቀኑም ራሱ የኢየሱስ ቀን የተባለው ምንድነው? ይሄንን ይመልሱ መጀመሪያ። አብርሃም ያየው የኢየሱስ ቀን የምን ቀን ነው? ምን አይነት ቀን ነው? ምን ማለት ነው? አሁን አብርሃም ይሄ እኮ ግልጽ ነገር እኮ ነው። አንተ አሁን ይሄንን ነገር የምትጠይቀኝ አንተ ምን ብዬ እንድመልስልህ ነው? እሺ እኔ ልንገርህ። አንተ አሁን ይሄን አብርሃም አብረው አልነበሩም አይደለ? ከአብርሃም በፊት እኔ ነበርኩ ሲል እኮ ክርስቶስ ኢየሱስ አይዝለሉ። ቁጥር 56 ላይ ኢየሱስ አውድ ላይ እያወራ ያለው በምን አይነት መልኩ ስለመኖር እንደሆነ ቁጥር 56 ላይ ነው መጀመሪያ። እርሱ የሚያነቡት ቁጥር 58 ነው። አብርሃም ሳይወለዳሉ ያለው ቁጥር 56 ነው። አባቴ ይሄው እኔ አብርሃም የኔን ቀን አይቶ ለመደሰት ነበር፣ አይቶም ተደሰተ አለ። ግን ቆይ ተገናኝተዋል አብርሃምና ክርስቶስ ኢየሱስ? አንዴ ይረጋጉ። ከመነሻው እኮ አብርሃም ያየው የኢየሱስን ቀን ነው። የኢየሱስን ቀን ማለት የተወለደበትን ጊዜ ነው። የተወለደበትን ጊዜ ወይም ደግሞ የሚመጣበትን ጊዜ፣ በሁለቱም ብትረጉሙ ችግር የለውም። ነበር አብርሃም ነበር አልነበረም? ቆይ ተረጋጋ። ላብራራ እኮ አንዴ እኮ እንዴት እንዳየው ነው። ኢየሱስን እኮ አይደለም ያየው፣ የኢየሱስን ቀን ያየው። አንተን እኮ አይደለም የደገፈው። የኔን ነው ማለት ነው። አዲስ አስተምሮ ልሰማ ነው። ንገረኝ በደንብ። እሺ ላብራራ። አንድ አካል በህልውና ደረጃ ሳይኖር በፊት በትንቢት ደረጃ ሊኖር ይችላል። ገባህ? ለምሳሌ አብርሃም አሁን ኢየሱስን ያየው ነብይ ስለሆነ አብርሃም ኢየሱስን አይቶታል። ተረዳኛለህ? ለዛ ጋር አሁን አባታቸው አብርሃም ቀኔን ያይ ዘንድ የኢየሱስን ቀን ያይ ዘንድ ሐሴት አደረገ። ይሄ ቀን የተባለው መጽሐፍ ቅዱስ ላይ ካየኸው ሉቃስ ወንጌል ምዕራፍ 17 ላይ የሰው ልጅ የሚገለጥበት ቀን ብለህ መተርጎም ትችላለህ። ፊልጵዎስ ምዕራፍ 1 ቁጥር 9 ላይ ለምን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይ እንደዚህ የጌታችን የኢየሱስ ክርስቶስ መገለጥ ስትጠባበቁ ጸጋ እንኳን አይጎላችሁ ማለት እርሱም በጌታችን በኢየሱስ ክርስቶስ ቀን ይላል። የኢየሱስ ቀንን ይጠባበቃሉ እነ ጳውሎስ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 8 ላይ እቺ የስፔሲፊካሊ የኢየሱስ ቀን የተባለችው የኢየሱስ የሚመለስበት ቀን ነው። ይሄኛው እንዲያርግ ክርስቶስን ቀን ይጠባበቅ ነበር እያልከኝ ነው? አዎ አንደኛ ቆሮንቶስ 1:8 ያንብቡት። እርሱም አለ ገባት። ኧረ የጳውሎስን አመጣጥ ዝም ብሎ መጽሐፍ ቅዱስ ስታነብ መጽሐፍ ቅዱስ ላይ ያንብቡት። አንደኛ ቆሮንቶስ ምዕራፍ 1 ያንብቡ፣ ይክፈቱት። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 7 እና 8 ምን ይላል መሰላችሁ? እንደዚህም የጌታችን የኢየሱስ ክርስቶስ መገለጥ ስትጠባበቁ አለ። ስለዚህ መገለጥን እየተጠባበቁ ነው። የጸጋ ስጦታ እንኳን አይጎልባችሁ ማለት እርሱ ማለት ደግሞ በጌታችን በኢየሱስ ክርስቶስ ቀን ይላል እኮ ያለ ነቀፋ እንድትሆኑ ፍጻሜ ድረስ ያጸናቸዋል። በኢየሱስ ቀን እየተባለ ነው። አባታችሁ አብርሃም ቀኔን ያይ ዘንድ አለ። የክርስቶስ ኢየሱስ ቀን እኮ ዳግም ምጽአቱ ቀን እኮ ነው። አሁን እሱን ፍጹም ሆናችሁ ትጠብቁ ዘንድ በቃ እሱን ይረጋጉ። አሁን አግኝተውኛል። ስለዚህ አብርሃም ያየው የኢየሱስን ቀን ነው። ተረዳኸኝ? አባታችሁ አብርሃም ቀኔን ያይ ዘንድ አለ። አብርሃም የኔን ቀን ያየው አለ። አሁን ሁለቱን ማች አድርጉ እሺ። አብርሃም ኢየሱስን አይደለም ያገኘው፣ ከኢየሱስ ጋር አይደለም የተገናኙት። አባታቸው አብርሃም ቀኔን ለማየት ሐሴት አደረገ፣ አየም ደስም አለው። አብርሃም ይህን ቀን አይቶታል፣ በቪዥን ደረጃ አይቶታል። ተረዳኛ እንጂ ገና ነገሩ አልተፈጸመም። ሲጀመር መች መጣ ኢየሱስ? ገና ከናካቴው ማለት ነው። ግን አብርሃም አይቷል ይህንን።
እንጂ በህይወት ደረጃ ስለመኖር አይደለም፣ በህልውና ስለመኖር አይደለም አውዱ የሚያወራው። ከዛ በኋላ እንደውም አብርሃም ሳይወለድም አለው አለ። አብርሃም ሳይወልድም ተነግሯል ስለሱ። ለምሳሌ ዘፍጥረት ምዕራፍ 3 ቁጥር 15 ላይ በሴቲቱና በዘርና በዘሯ ምንድን ነበር የሚለው? ጠላትነትን አደርጋለሁ። ስለ ክርስቶስ አይደለም እኮ ስለ ክርስቶስ ነው። ስለዚህ አብርሃም ሳይወለድ በፊት ስለ ክርስቶስ ተነግሯል ነው እንጂ እኮ ነበረ ነው። ክርስቶስ ኢየሱስ ነበረ፣ በትንቢት ደረጃ ነበረ። ኦፍ ኮርስ ስለዛ ነው። እንደዛ አይደለም አውዱ እንደዛ ነው። ትክክል አይደለም። በቃ እሱ አንተ የተመኘው በአካል ሊሆን ይችላል። ኢየሱስ ግን በቀን ስለ ቀኑ ነው እያወራ ያለው። አውዱ ላይ ስለ ቀኑ እያወራ እንጂ ስለ ራሱ ስለ ህልውናው እያወራ አይደለም። ስለ ቀን በቀን ስለ መኖር ነው እያወራ ያለው። እዛ ቁጥር 56 ላይ እኮ ነገር አብርሃም አይቷል ይህንን ሲል ኖሮ አይደለም ያ የኢየሱስን ቀን ያየው። ሌሎቹም ከዛ በፊት ያሉትም ስለ ኢየሱስ ስለተነገረ ያንን አይተዋል። ይሄ ነው አውዱ። በግድ ኢየሱስ አለ ምናምን ድርቅ ካልክ አውዱን ረጋግጠህ ጨፈላልቀህ ተረማምደህበት ቀዳደኸው እንደዛ ማለት ትችላለህ። ግን እኛ በኮንቴክስት አያይዘን ነው ኢየሱስ አብዱ እንደዛ አይደለም። እንደዛ ሊደረግም ሊታሰብም አይችልም። ግን አሁን ትልቁ ነገር ማለት ነው ማንኛውም ኦርቶዶክሳዊ አንድ ማለት የምረዳው ነገር ምን መሰለህ? አሁን እኔ በእርግጠኝነት የምነግርህ ሜን ፖይንቱን ትልቁ እንደ መልእክት ላስተላልፍ የምፈልገው እኔ አሁን አንተ እምነትህን መጽሐፍ ቅዱስ ውስጥ ትፈልጋለህ። እኔ ግን የኔን እምነት እርግጠኛ ለማድረግ ቁርአን ውስጥ አልፈልግም። አይ ልዩነቱ ይሄ ነው። እኔ አላዳመጥኩም። እሺ አታስረዝመው። ትችት ይሻላል። አየህ መጽሐፍ ቅዱስ ስታነብ ያንተን እምነት ያጠነክርልኛል ብለህ ስትፈልግ መጽሐፍ ቅዱስ ውስጥ መጽሐፍ ቅዱስን የምትፈልግበት መንገድ እኔ የምረዳበት እኔ የምማርበት እኔ ያነበብኩበት ኮንቴክስት አይደለም። ምክንያቱም አንተ እምነትን እስልምናን ያጠነክርልኛል ብለህ የምታስበው መጽሐፍ ቅዱስን ነው። እኔ ግን ማለት ፕሮቴስታንት እምነት ክርስቶስ ኢየሱስን ያደምቅልኛል ብዬ ቁርአን ውስጥ አልፈልገውም። ገባ? ለዛ ነው የአውድ እንትን ፍሰቱን በተለያየ አይነት አቅጣጫ የምንቀይረው። ለምሳሌ ወደ ጥቅስ አሁን ለተናገሩት መልስ ልስጣችሁ። በመጀመሪያ ደረጃ እኛ እምነታችንን መጽሐፍ ቅዱስ ላይ እየፈለግን አይደለም። ገባ? ኢየሱስ አምላክ ነው ወይስ አይደለም ብለኛ ቁርአን ብንጠቅስላችሁ ለእናንተ ምንም አይመስላችሁም። ተርዳኛ አይደል? ቁርአን የምታምኑበት መጽሐፍ ራሱ አይደለም። እኛ ኢየሱስ አምላክ ነው ወይስ አይደለም ስንል በራሳችሁ መጽሐፍ ነው እያሳየናችሁ ያለው። እኛ ጋር መታውን አላህ አምላክ አይደለም ብለህ ቁርአን ከፍተህ ብታሳየን እኛ አምላክ ነው ወይስ አይደለም እስቲ በእናንተ መጽሐፍ ብትለን እኛ በአንዴ አላሁ ኸልቅ አላህ የነገሮች ሁሉ ፈጣሪ ነው የሚለውን ነገር ወይም ደግሞ ከእሱ በቀር ሌላ አምላክ እንዳሌለ የተጻፈው እናሳያለን። እኛ እያልን ያለው አንተም በምትመራበት በራስ በገዛ መጽሐፍ ኢየሱስ አምላክ ነው የሚል ነገር እንዳሌለ ነው፣ ወይም ደግሞ ኢየሱስ አምላክ ነው ብሎ እንዳላስተማረ እያሳየንን በገዛ መጽሐፍ እኛ ምን እንበስ ሳይሆን ስህተቱ የሚጀምረው ከዛ አንግል ነው። ይቅርታ አንዴ ሀሳብ አያቋርጡ። ይሄን ከራስ መጽሐፍ ስናሳይህ ማለት ነው ኢየሱስን ለማምለክ ይሄ ብሉይ ኪዳን በል አዲስ ኪዳን በል ቁርአን በል ሶስቱም ይሄንን አይከተሉም። ሰበቡን ላይ የለም ኢየሱስን ለማምለክ ይሄንን ነው እያሳየን ያለው። ሰበቡን ላይ የለም ከናካቴው። ሁለተኛ ፖይንት ለአንተ የሚደግፍ አይነት መጽሐፍ እኔ እኮ አይደለም እየጠቀስኩ ያለሁት መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 56 እኔ የጠቀስኩት አንተ እኮ ነው የጠቀስከው። እኔ እኮ አይደለም። እኔ ይሄኛውን ክፍል ይብልክ እንደዛ ነበር። እኔ አይደለም የጠቀስኩት አንተ ነው የጠቀስከው። አንተ ይደግፈኛል የምትለውን ጥቅስ የፈለግከው መጥቀስ ትችላለህ። እኛ እያልን ያለ ነው ኢየሱስ ማምለክ የሚያሳይ ጥቅስ የለም ነው እያልን ያለ ነው። አንተ ይደግፈኛል ያልከውን ጥቅስ ጥቀስ። እኛ አይደለም ይኸው እዚህ ጋር ስህተት አለ እዚህኛው ምዕራፍ ላይ እንደዚህ ያለ ምናምን ስህተት ፈላጊዎች ልትለን ትችላለህ። እኛ አልጠቀስንም እኮ አንተ ነው የምትጠቅሰው። አንተ ጥቀስ፣ ከዛኛ ደግሞ እንመልከተው። ስለዚህ እኛ ምንም እያልን አይደለም። አንተ አይደል ያስረዳኝን እስቲ ባይቼ ጥቅስ እየፈለኩ የለም ጥቅስ እየፈለኩ ያሺ ጥቅስ እየፈለኩ ግን ክርስቶስ ባህሪያቱ ራሱ አምላክነቱን አይገልጥም። ምንም አምላክነትን የሚያሳይ ባህሪ የለውም። መድከም የአምላክነት ባህሪያቱ፣ መለመን የአምላክነት ባህሪ ነው አይደል? መፍራት የአምላክነት ባህሪ ነው አይደል? ስልጣን መቀበል የአምላክነት እጅ ላይ እስቲ ዮሐንስ 13 አውጣልኝ። እሺ ጌታና መምህር ትሉኛላችሁ እንዲሁ ነኝ ይላል። ምሳሌ አወጣልክ አይደለም እኮ እንደዛ ጌታና እኮ ጌትነቱ የምን አይነት ነው የሚለውን እኮ መጽሐፍ ቅዱሱ ደግሞ በሌላ ክፍል ላይ አብራራው። እንደገና እኔን ነው የምትጠይቀኝ? እኔን እንደገና ትጠይቀኛለህ?
እየጠየቅኩ አይደለም። ለነገር አንተ መጽሐፍ ይኸውልህ፣ አየህ፣ ይኸውልህ አብዱልከሪም አሁን አባቴ ይኸውልህ አይታል። እኔ ወለድኩ ስትለኝ ወለድኩ ብትለኝ አሁን እንደዛ ብለህ እኔን አፈጠጥከኝ አይደል? እኔ እሺ ምንም አልናገር አላቅም ይባል፣ ግን ጌታና መምህር ትሉኛላችሁ አለ። ምን ማለት ነው እኮ? ልመልስ፣ እንዴት ልመልስ? እርሶ እኮ እየጮሁ ነው፣ ዝም ብለው ሴሌብሬት እያደረጉ ነው። አንዴ ይረጋጉ። እሺ በመጀመሪያ እኔ ጌታ እናቱ ነው ያል ጌታና መምህር ትሉኛላችሁ እንዲሁ ነኝ። ስለዚህ ጌታ የሚለው ቃል እኮ መለኮትነትን አያሳይም። ባለስልጣኖች ጌታ ይባላሉ። ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ቁጥር 6 ላይ ሳራ አብርሃምን ጌታ እያለች ትእዛዝ ታዘው ነበር ይላል። ሳራ አብርሃምን ጌታ ስላለችው አብርሃም ጌታ ሊሆን ነው። ዘፍጥረት ምዕራፍ 45 ቁጥር 9 ላይ የግብፅ ሀገር ላይ ጌታ ተብሏል ዮሴፍ። ሌሎች አካላትም ጌታ የተባሉ በጣም ብዙ አሉ። ስለዚህ ጌታ ማለት አምላክነትን አያሳይም። ጌትነት ይልቁኑ ስለተሰጣቸው ከአምላክ ስለተሰጣቸው ማለት የኢየሱስ ጌትነት በመደረግ የመጣ እንደሆነ ላሳይክ፣ በሹመት እንደመጣ ላሳይ። ማሳጃ ትፈልጋለህ? ቃል በቃ እሺ እንካ እችልሽ እሺ ትንቢተ ኢሳይያስ 9:6 በቃል ታውቀዋለህ መሰለኝ። ድንቅ መካር ሕፃን ተወልዶልናል ወንድ ልጅ ተሰጥቶናል ይላል። አለቅነትን በጫንቃው ገና ይህ ስልጣን የሚቀበል ልጅ ነው። እንደዛ ነው የሚናገረው። ሕፃን ተወልዶልናል አለ። ከዛ ወንድ ልጅ ተሰጥቶ ወንድ ልጅ ነው እያለ ይሄ የሚያወራው ስለማን ነው? ስለማን ነው? ስለ ወንድ ልጅ ስለ ወንድ ልጅ ነው የሚያወራው። እንደዛ ነው የምትረዳው? ወንድ ልጅ ነው። አየህ ቅድም የምልህ እንደዚህ ነው። አሁን አንተ ማለት ጥቅሱን እኮ የሚለው እኔ እኮ አይደለም ያልኩት፣ ጥቅሱን ነው የሚለው። እነሆ ሕፃን ተወልዷልና ወንድ ልጅም ተሰጥቶናል እኮ እኔ ነኝ ያልኩት። ታዲያ ወንድ ልጅ ተሰጥቶናል ይሄ እኮ ልክ እኮ ነው። ስልጣን ይሰጠዋል ስለ ክርስቶስ ኢየሱስ እኮ ስልጣን ይሰጠዋል ይላል። ስለ ክርስቶስ ኢየሱስ ነው የሚያወራው። ስለማንም ይሁን አለቅነት በጫንቃው ላይ ይሆናል ይላል። ስለ ስልጣን የሚቀበል አካል ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ የራሱን ያብራራዋል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ይላል። ስልጣን ስለሚቀበል ልጅ ነው የሚያወራው። እኔ ስልጣን የሚቀበል ሰው አላመልክም። ሲጀመር በል አምላክ ከዳዊት ስለሚመጣ ነው። ያው አየህ ድንግል ማርያምም ከዳዊት ዘር ስለሆነች ከእሷ እንደሚመጣ ምናምን ለመግለጽ ነው። ይሄ ግን አሁን ስለ ክርስቶስ ስልጣን ይቀበላል ይላል ክፍሉ። አንተ የጠቀስኩ ኢሳይያስ 9 ስለ አለቅነት በጫንቃው ላይ ይሆናል ይላል። አለቅነት በጫንቃ ዝቅ ብለህ ካየው እንደም ወርድ ብለህ የእግዚአብሔር ቅናት ይሄን ያደርጋል ይላል። እግዚአብሔር ነው ያደረገው ይላል። እዛው ዝቅ ቅናት ማለት ምን ማለት ነው? ምንም ይሁን እግዚአብሔር እንዳደረገው ነው ፖይንት። እግዚአብሔር ነው አድራጊው። ገባ? ይሄም ስለ ክርስቶስ ጌትነት ስለ ክርስቶስ አምላክነት የሚገልጽ ስፍራ ነው። ሹመትን ነው የሚያሳየው። ያው ስልጣን እንደተቀበለ እያሳየው ከዛ ክፍል ላይ ገና ይሰጠዋል የተባልክ እኔ ስልጣን እኔ እንጃ ጉድለትን ነው። እኔ ኢየሱስ ዘላለም እኮ ወንድ ልጅም ተሰጥቶናል፣ እሱ መሪ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይባላል። ለንጉሳዊ ስልጣን ይሰጠዋል እየተባለን እኮ ነው። አሁን እዚህ ጋር ስልጣን አሁን አንተ የጠቀስከው ላይ ስልጣን ተቀባይ እንደሆነ ነው የሚናገረው ነው የምልህ። አለቅነት እኮ ስልጣን የሚቀበል አምላክ የለም ከመነሻው በል ሉቃስ ወንጌል 1:34 ላይ እኮ ይናገራል። ወንድ ልጅ ትወልጃለሽ በስጋ ሰው ነው የሚሆነው፣ ሰው ነው የሚሆነው እና አምላክ ሰው ሆኖ ነው የሚመጣው። አምላክ ሲመጣ የክርስቶስ ኢየሱስ አመጣጡ ያጀማሽ ተረጋጋቀ። እዚህ ጋር ጠይቅ ማን ነው ለኢየሱስ ስልጣን የሰጠው? እሺ አብ ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን በሰማይና በምድር ተሰጠኛል። የለውም ለራሱ እሱ ያ ማን ነው? ያኮት የለውም ለምን እንደሚቀበል ታሪክ ይኸውልህ ማን አብዱ አሁን ክርስቶስ ኢየሱስ የመጣው አምላክ ሰው ሆኖ የመጣበት ትልቁ መሪ ሰውና እግዚአብሔርን ሊያስታርቅ ነው። ስለዚህ ነው። እሺ ይቅርታ እዚህ ጋር ጠይቀሽ በል እንደ ጃኬት አስቀምጦት መጥቶ ነው ተመልሶ የሚቀበለው? ልክ እንደ ልብስ አስቀምጦት መጥቷል ኢየሱስ ወይስ አብሮት ነው ያለው? ተዋህዶ በመለኮት ነው የመጣው። በመለኮት አንድ ነው። አስቀመጠው ምናምን የለም። አምላክ ካላስቀመጠው ለምን የሚቀበለው? ያው ያጀማ እዚህ ጋር ነው ስላሴውን የሚወዛገቡት። አሁን አምላክ ስልጣን ተቀበለ ስንላቸው አምላክ እንዴት ስልጣን ይቀበለ ስንላቸው አይ በስጋው ነው የተቀበለው በሰውነቱ ነው ይላል። እንደዛ ከሆነ የለውም ማለት ነው። አብሮት አልመጣም። ያ መለኮቱ አብሮት አይደለም ማለት ነው። አብሮት ካለ እኮ አይቀበልም። አብሮት የለም ማለት ነው። ያ ነገር ባዶ ነበር ማለት ነው። ገባህ? ልክ ልብስን አውልቀህ ራቁትን ስትኖር ልብስን አቀብሎኝ ልብስ ተሰጠው እንትና ይባላል። ራቁትን ስለሆነ ይለብሳል ልብሱን።
አይ ራቆቱን አይደለም ልብስ ለበሰ ምን ማለት ነው ይሄ? ራቆቱን ሳይኖር ልብስ ምን ማስተርሱን እየሰራ እንደዛ ከሆነ ደግሞ የደረበው ልብስ በቂ አልነበረም ማለት ነው። ላዩ ላይ ተደራቢ ልብስ እየለበሰ ነው ማለት ነው። እንደዛ ከሆነ መጀመሪያ የለበሰው ልብስ በቂ አልነበረም ማለት ነው። አይ መጀመሪያውኑ ሙሉ ስልጣን አለው ከተባለ ድጋሚ ስልጣን ሊሰጠው አይችልም፣ ጉድለት አለበት። አይ ብቸኛ ማብራሪያው ይሄ ለስጋው ለሰውነት የምትሉት ነገር ማብራሪያው አብሮት መለኮት የለም፣ ከዛ ግን መለኮቱን ተመልሶ ተቀበለ ልትል ትችላለህ። ይሄ ደግሞ መልሶ የእናንተ ስላሴ ትምህርት መልሶ ያወድምባቸዋል። እዚህ ጋር ነው አይደለም ምንም ማድረግ አይችልም። አይደለም ማለት አንተም በምሳሌ እንደምትነግረኝ እኔ በምሳሌ ልግለጽልህ። አላህ ፈጣሪ ነው አይደል? አዎ ፈጣሪ ነው። አላህ ፈጣሪ ነው አይደል? አዎ እሺ። ቆይ ስማ አብዱ፣ አላህ ፈጣሪ ነው አይደል? አዎ አላህ ፈጣሪ ነው አይደል? አዎ ነው። ሁሉን ካለመኖር ወደ መኖር ማለት የሰው ፍጥረት ሁሉ ያለን ነገር ሁሉ የፈጠረው አላህ ነው አይደል? አዎ። ስለዚህ አላህ ራሱ ሰው ሆኖ መምጣት አይችልም? ይችላል። ምንም የሚያስገድደው ነገር የለም፣ እንዲመጣ የሚያደርገው ነገር የለም። አፍ ቁርጥ ይበል። ክርስቶስ ኢየሱስም እንደዛ ነው የሆነው። አይ ክርስቶስማ እኮ አይ እንደዛ አይደለም። ክርስቶስ ሲጀመር ከመንደኔ እኮ አራን ተገናኙ። እኔ ያልኩ የመለስኩትን ሰምተኛል። እኔ አንተ የፈለግከውን መልስልኝ። አላህ ሰው ሆኖ መምጣት ይችላል አይችልም? አይ መምጣት ይችላል አይችልም? የመሆንና ያለመሆን ጉዳይ ነው። አምላክ እንደዚህ አምላክ ጎድሎ አይሆን። ገባ? ለምንድን ነው የሚሆነው? ከመነሻው አላህ ምን ብሎ ተናገረ? ለዚህ ጉዳይ እኮ መልስ ሰጠ። ምን እንዳለ ታውቃለህ? ወማ የንበጊ ሊረሕማን አን የተኺዘ ወለዳ። አርረሕማን ያ አምላክ ትርጉም አባባል አሳቀኝ። እሺ እሺ ትርጉም በስለሽ ይሁንልህ በራሴ እሺ ነው አለ። እኔ እየቀለድኩ አይደለም፣ እኔ ምሬ ነው የምሬ አይ በመሀል ላይ ክፈን ያስፈልጋል። እሺ አምላካችን አላህ ሲናገር ማለት ነው ያው ልጅ ለምንድን ነው ከመነሻው ያው ባህሪ ልጁ አይደለ ዞሮ ስለዚህ እንደዛ ስለዚህ ሪፊት ሲያደርግ ምን አለ እንዲህ ይሆናል አይሆንም አይደለም ብሎ የመለሰልክ ምን መሰለህ ይመልስ ወማ የንበጊ ሊረሕማን አን የተኺዘ ወለዳ አለ። አርረሕማን ያ አዛኙ አምላክ ልጅ ሊኖረው አይገባውም አለ። ከዛ ቀጠል አድርጎ ምናል ኢዛ ቀዳ አምረን ፈኢነማ የቁል ለሁ ኩን ፈየኩን። አንዳች ነገር ማድረግ በሻ ጊዜ ለዛ ነገር ሁን ይለዋል፣ ወዲያውም ይሆናል። እኔ እንደዚህ ምባዛበት ምዋለድበት መጣበት ምክንያት የለኝም ነው ያለው። ገባ? አንዳች ነገር ማድረግ ከፈለኩኝ ሁን እለዋለሁ ይሆናል አለ። ምንድነው እንደዚህ መዋለድ መጨቀናነቅ፣ በግድግዳ በእንጨት ላይ መጠፍጠፍ ምናምን በጦር መወጋት፣ እንደዚህ ዝርዝር ውስጥ አልገባም። ይሄ አይገባኝም አለ። ከመነሻው ለእኔ አይገባኝም አለ። ምን ያደርግልኛል አለ። ከኔ አቅም በላይ የሚሆን ምንም ነገር የለም በነገሩ ሁሉ። እንደው ምን አለ ኢንየሻ ዩዝሂብኩም ወያእቲ ቢኸልቂን ጀዲድ አለ። እኔ ፍጥረት ዓለሙ ላይ ጥገኛ አይደለሁም አለ። ከፈለኩኝ አለ አጠፋቸዋለሁ አለ። ሌላ ጠንካራ ጀነሬሽን ወይም ደግሞ ጠንካራ የሆነ ፍጥረት ማምጣት እችላለሁ። ወማ ዛሊከ አለላህ ቢአዚዝ። ይሄ ደግሞ እኔ ማድረግ ከምችለው አንጻር ሲታይ ምንም ማለት አይደለም። ኖርማል ነገር ነው። በጣም በቀላሉ አጥፍቶ ድጋሚ መስራት ይችላል የፈለገውን ነገር። መጥቶ ተወለደ ማህፀን ውስጥ ጭራሽ እንትን አለ ምናምን ጭራሽ በሴት ብልት ወጣ ጭራሽ ወጥቶ አጣጠናገሩት። አላሁ አክበር። ይሄ እኮ በጣም ከባድ ነው። እንደውም እንዳል ልጅ ወልዷል ብሎ ሲሪ አሁን አንተ እንደፈለክ ማለት ትችላለህ። ግን አሁን መጽሐፍ ቅዱስ ምን ይላል መሰለህ? እውነትን ታውቃላችሁ፣ እውነትን ነፃ ያወጣችኋል ይላል። እየተረዳኝ ነው። ስለዚህ አሁን ምንድነው ልዩነታችን? ሞተ ከተወለድክ በኋላ ይቅርታ፣ ሞተ ከተነሳ በኋላ አምላክን ተወልደሃል ልትለው ነው። በጥፊ መተው ማን ነው በጥፊ የመጣ እያሉ ምራቅ እየተፉ አጠናግረዋል ልትለው ነው። በሙሉ ኮንፊደንስ ከሞት በኋላ ሲነሳ ሪዝን አለ፣ ምክንያት አለው። አሁን እኮ ለአንተ አሁን ይሄን ነገር ብነግርህ እንዴት አምነህ ተቀጠቀጥክ? እንዴት ነው እኔን ተቀጠቀጥክ ብለህ የምታምነኝ? ቢሌስ ምን ማለት ነው? እኔ አቅም አንሶኝ ነው? በጭራሽ እንጨት ላይ ሰቅለውኝ መቀለጃ አድርገውኝ ሲሄዱ ሮማውያን እንደዚህ ሲያደርጉ ምን መሰለህ? አሁን ይሄንን አብዱ አሁን ይሄንን ለአንተ ብነግርህ እንትን ነው ማለት እንትን ነው የሚመስልህ፣ ማለት ያው እንደ ተረት ነው የሚመስልህ በእኔ አስተምሮ። እኔ ግን በተገለጠልኝ በተረዳሁት እውነት እግዚአብሔር ሰማይን ይሄም ፍጥረትን ሁሉ ከፈጠረበት ነገር በላይ ለምን እግዚአብሔር በልጁ በኢየሱስ ዓለምን ያዳነበት ጥበብ ይበልጣል። ይሄ ራሱ የተሳሳተ ትምህርት ነው። በሌ የተሳሳተ ስለ የሰራችሁት እምነታችሁ መሰረት የያዛችሁበት ራሱ ነው። እንዴት መሰለህ ላስረዳሽ ኮንሰፕታችሁን ራሱ። እሺ አሁን አባል መጣ አይደል? ወልድ ነው አይደል? መጥቶ የተመታው አይደል? ወልድ ነው የመቱት አይደል? ለምንድን ነው አብ መጥቶ ያልተመታው? ለምንድን ነው ወልድ የሚመታው? ምን አጥፍቶ ነው? ለምን ይሰቃያል? ለምን ሶስቱ መጥቶ አልተሰቃዩም? አንዱ እኮ ምን ዕዳ አለበት? አንደኛው መጥቶ በጦር የሚወጋው ምን ለምን እንደዚህ ለምን አባል መጣ?
ይሄን ዓለም ስለምወድ ልጄን ላኩኝ። ለምን ራሱ አይመጣም? የሚወድ ከሆነ ዓለሙን ለመምጣት ለምን ራሱ አልመጣም? ገባ? መልስ በል። ልጁን አስቀጥቅጦት ከዛ በኋላ እኔ ወዳቸዋለሁ ይላል። እንደ ራሱ ለምን አይመጣም? እንዲህ ስለ ብሉይ ኪዳን ታውቃለህ? አሁን ይሄ መልስልኝ። ለምንድን ነው ራሱ ያልመጣው? ለምን ተወዋለሁ? ወደዛ ካልሄድኩ እኮ ልመልስልህ አልችልም። አሁን ይሄንን ቃል በቃል እንደዚህ እያፈጠጥክ የምትሆነው ወደ ኋላ ሄጄ ነው እዚህ ጋር መመጣለህ። ወደ ኋላም ተመልሰ ወደ ፈለክበት ተመልሰ እኔ ለምንድን ነው አብ ያልመጣው? ለምንድን ነው ወልድ ምን ዕዳ ኖሮበት የሚቀጠቀጠው? እሱን ነገር ይሄ የሥላሴ ሚስጥር ነው። አሁን ምነግርህ ማለት ነው። ምን አድርጎ ነው ኪዳን በመጽሐፍ ቅዱሳችን ስርየት የሚደረግ አብ ወልድ መንፈስ ቅዱስ እኩል ናቸው አይደል? በስልጣን እኩል ከሆኑ ልጁን ሊተረክ መንግስት ለምን አብ አልመጣም? ለምን አብን አላከውም? ወልድ ለምን አብን አላከውም? ለምንድን ነው ልጁ መጥቶ ይሄ ልጅ መጥቶ የሚሰቃየው? ፍቅሩን ሊገልጽልን በልጁ መጣ። ፍቅሩን ሊገልጽ ለምን ራሱ አይመጣም? ፍቅሩን ሊገልጽ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል ነው አይደል የሚለው? ራሱ እስኪመጣ ድረስ ለምን ራሱ አልመጣም? ግቢ አንቺ አግቢ ና እሷ ትገባለች። ነው መልስ ይሄን ጥያቄ። ይኸውልህ ያንን ስርየት ሁሉ እግዚአብሔር ክርስቶስ ኢየሱስን የጣለው በሰውና በእግዚአብሔር መካከል ያለውን የጠብ ግድግዳ ሊያፈርስ ነው። ስለዚህ ለምን ራሱ አልመጣም? እሱ አይደል ልነግርህ እኮ ነው። ተረጋጋ ጓደኛዬ አብዱ ተረጋጋ። በፊት በብሉይ ኪዳን ስርየት የሚገኝበት የነበረው በተለያየ መንገድ ነበር። ደም መፍሰስ ስለሚገባው ልጁን ላከ። ልጁን ደግሞ የሚልክበት መንገድ ዋናው ነገር ለምን አሁን የምትመልስልኝ ሌላ ነው። እኔ ጠየቅኩልህ፣ አንተ በጣም ደም መፍሰስ አለበት። እኔ ኮሽ ለምን ታራቂ አለ አስታራቂ አለ? ይኸውልህ በል ተረጋጋ። ታራቂ አለ አስታራቂ አለ። አሃ እንደዛ እኮ ኢየሱስ አስታራቂ ነው እንጂ ታራቂ አይደለም። በሰውና በእግዚአብሔር መካከል ያለ የጠብ ግድግዳን የሚያፈርሰው ክርስቶስ ኢየሱስ አስታራቂ ነው እንጂ ታራቂ አይደለም። እሱ ይኸውልህ ስማኝ፣ እኔን አሁን እሱ በመሀል በእግዚአብሔር ይኸውልህ ኢየሱስ አሁን ይሄ ጥሩ መልስ ነው የሚሆነው። ኢየሱስ አስታራቂ ብቻ ከሆነ አምላክ ካልሆነ አስታራቂ ብቻ ከሆነ መልስ ተመልሶ አየህ፣ ይኸውልህ ከራሱ በል አንዴ ተረጋጋ። ምንም አይደለም። ኢየሱስ አስታራቂ ብቻ ከሆነ ይመለስልኛል። ኢየሱስ አስታራቂ ብቻ ነው፣ አምላክ አይደለም። አምላክ በኢየሱስ እየታረቀ ነው። እሺ፣ ግን ኢየሱስ አምላክም ጭምር ነው ካልከኝ እንደዛ ከሆነ አብና ወልድ እኩል ከሆኑ ለምንድን ነው አብ በመሀል ያልገባው? ለምንድን ነው አብ መጥቶ ከወልድ ጋር ያላስታረቀው? ከመሀል ሆኖ ለምን አብ ከመሀል አልገባም? እኩል ከሆኑ አብና ወልድ እኩል ከሆኑ ለምንድን ነው ወልድ ከመሀል የሚገባው? ለምንድን ነው አብ መሀል ላይ የማይገባው? መልስልሃለሁ። አሁን አንተ ምንም እድል እየሰጠህ አይደለም። በመሀል ትገባለህ። ነገሮችን ሀሳብን ማለት እንትን ትላለህ፣ ታስጠፋለህ ምናምን። ወይ ከጨረስክ ደቂቃ ስጠን፣ ሚውት አድርግ፣ እንደማመጥ። በመሀል ስገባ በመሀል እንደገና አየህ። ይኸውልህ ይሄ ማለት ምን መሰለህ እንትና በል ቆይ፣ ይኸውልህ እኔ አሁን ቅድም ምን አልከኝ? አይ ደም መፍሰስ አለበት፣ ከዚህ ቀደም ደም ሳይፈስ ስርየት የለም ምናምን። እኔ ስለ ደም አልጠየቅኩም፣ ያቋረጥኩም ነገር ሳደክም አንተን ሳይደክም የታረቀበትን መንገድ ነው አመነግለ የታረቀበትን መንገድ ለምን አብ ልጁን ለምን እኔ ለምን አብ ልጁን ለምን እንደላከ ይረጋጉ። አንዴ ተረጋጋ። በል እባክህን ኪዮስ አትፍጠር። እያወቅህ ጥያቄ ገብቶሃል። ለምንድን ነው እያወቅህ እንትን እኔ በደንብ ብሎ ነው የተገለጠልኝ። ገብቶኛል። በደንብ ነው የገባኝ። በደንብ ነው የተረዳው። ግን ልመልስልህ ግፋ ቢል 2 ደቂቃ እድል ስጠኝ። በመሃል ሚውት አድርግና አዳምጠኝ። ሚውት አድርጋ አዳምጠኝ። 2 ደቂቃ ይላል እንዴ? ስትሰብከን ነው እንዴ? ቀጥታ መልስ። ቀጥታ በሰብከስ ምንድነው ነውሩ? ጥያቄ አጭር ጥያቄ እኮ ለምንድን ነው አሁን ይሄ በጥብጠህ ልትወጣ ነው የፈለግከው ማለት ነው? በለጠ አይ በጣም እንደዚህማ አታስደብር። አብ ለምንድን ነው ወልድ አብ ለምንድን ነው ያልመጣው? ለምን ወልድ አብን አላከውም ነው ጥያቄው። ቀጥታ ይመልሱ ይሄንን። ቅድም ምን አልክ? እግዚአብሔር ማለት አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል አልክ አይደለ? ማንን እስኪሰጥ? ክርስቶስ ኢየሱስ መጣ።
በስጋ መጣ። በስጋ የመጣው አብን ሊተርክልን የመጣው። ሁለተኛ ደግሞ እግዚአብሔር በሰውና በእግዚአብሔር መካከል ያለውን የጠብ ግድግዳ ሊያፈርስ ነው። በምን ስርየት የሚደረገው ደም በማፍሰስ ነበር በብሉይ ኪዳን። አሁን ለመጨረሻና ለአንዴና ለመጨረሻ ጊዜ በክርስቶስ ኢየሱስ ከራሱ ጋር ያስታርቃል። ምንም የምታወራው ነገር አይገናኝም በለጠ። እኔ ኢየሱስ ለምን መጣ ግድግዳ ሊያፈርስ ነው ወይ? ይሄን አይደለም። ለምን አብ ኢየሱስ ቆይ አንዴ ተረጋጋ። አንዴ እኔ እኮ የማውቀው እኔ የጠቀስኩትን ጥቅስ መስሎኝ እያስረዳኛል። ቆይ አንዴ ተረጋጋ አንዴ በል ተረጋጋ። እኔ እያልኩ ያለሁት ኢየሱስ መጥቶ ግድግዳ አፈረሰ የሚለውን አይደለም ጥያቄ። ጳውሎስ ተናግሮ ግድግዳ አፈረሰ ብሎ ተናግሯል። ከራሱ ጋር እዚህ ጋር ምን አስታራቂ ሆኖ እንትን እንዳለ ተናግሯል። ይሄን አትድገምልኝ። እኔ ጥያቄ ይሄኛውን ስራ አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል አይደል የሚለው አብ። ለምንድን ነው ኢየሱስ አብ ራሱ ይህን ስራ ያልሰራው ነው ጥያቄ። ለምን እሱ ራሱ መጥቶ የጥል ግድግዳ አላፈረሰም? ለምን እሱ ራሱ ስጋ ለብሶ ለምን አልተቀጠቀጠም? ጥያቄ ይሄ ነው። ወልድ መጥቶ ተቀጠቀጠ አትበለኝ። ገብቶኛል። ይሄ ለምን አብ አልተቀጠቀጠም ነው ጥያቄ። ይሄ ነው ማለት ጥያቄው። ለምን አብ መጥቶ አልተቀጠቀጠም? መልስ በል። አሁን ምንም አላዋራ አልከኝ እኮ። ስለዚህ አንተ እኔ ላስረዳ ስፈልግ ይኸውልህ አብዱ ላስረዳ ስፈልግ ስብከት ይሆንብሃል። እኔ ደግሞ ወደኋላ ካልሄድኩ እዚህ ጋር መምጣት አልችልም። በቃ ጅማሮ ላይ ይኸውልህ ወደኋላ አይደለም። በል ተረጋጋ። እኔ እንደዛ አይደለም። ዓለም ሳይፈጠር ካለው ሰዓት ነው የተነሳሁት እኔ እንጂ እኔ እዚህ ማርያም ኢየሱስ መጥቶ የሰራውን ስራ ለምንድን ነው መልሱን መመለስ ስላልቻልክ ነው። አንተ ኢየሱስ መጥቶ የጥል ግድግዳ ፈረሰ፣ ኢየሱስ መጥቶ ደሙ ፈሰሰ፣ ኢየሱስ መጥቶ እንዲያረገ በመካከል ሆነ። እኔ እኮ ጥያቄ እኮ ለምን አብ መካከል ላይ አልገባም ነው ጥያቄ እንጂ ኢየሱስ መጥቶ ምን አደረገ አይደለም ጥያቄ። አውቆ እንዳልገባው አትሆን። ይታዘበዋል። እዚህ ታች ያሉት ራሱ ደጋግሜ ነው እያስረዳሁ። እኔ መታዘብ አይደለም 40 ሚሊዮን ህዝብ ይታዘበኝ እሱ ጉዳይ አይደለም። እኔ አሁን ከቆምኩበት ከተረዳሁት ከገባኝ እውነት ነው ምነግርህ። አንተ መጠየቅ የፈለግከው አንተ ማለት ዲስከስ ማድረግ የፈለግከው ቃል በቃል እንደዚህ ሲሆን እንደዚህ አስረዳ። አንዴ ጥያቄውን ላስተካክልና አንዴ ተረጋጋ። አንዴ ተረጋጋ። አንዴ ጥያቄውን ላስተካክል። እኔ እንግዳ ማለት እንትን እኔ መብት የለኝም ማውራት። አውራ እስቲ አውራ። ምን እንስማ እስቲ። ጥያቄ ምንድን? ጥያቄ ንገረኝና ከዛ ቀጥል አውራ። ጥያቄ ሳይሆን የተረዳሁትን ነገር ነው የምነግርህ። የኔ ጥያቄ አንተ ቃል በቃል አድርግ አታድርግ ነው ማለት አንተ የፈለግከው። የኔን ጥያቄ ንገረኝ መጀመሪያ። አትረብሽ። የኔን ጥያቄ ንገረኝ መጀመሪያ። እኔ ምን ብዬ ነው የጠየቅኩህ? እንዲህ ብለህ ጠይቀኸኛል፣ መልሱ እንደዚህ ነው ብለህ ጀምር። የኔን ጥያቄ አስቀምጥና ከዛ ወደ መልሱ ግባ። ይኸውልህ መልሱ እግዚአብሔር ዓለምን ማለት ነው። የኔን ጥያቄ መጀመሪያ እንደገባ አንድና የኔን ጥያቄ ተናገርና ከዛ ወደ መልሱ ግባ። የኔን ጥያቄ አሁን አብዱልከሪም እንዲህ ቃል በቃ እንደዚህ አልናገርም። ወደኋላ ሄጄ መጥቼ አስረድቼ ነው የምነግርህ። ከፈለክ አንተ ስብከት በለ። እሺ ታስረዳኛለህ። እንደዛ ነው እያስረዳሁ ነው መናገር የኔን ጥያቄ ተናገር። ስለ የኔን ጥያቄ መልስ እያልኩህ አይደለም። ቋራ ተረጋጋ። የኔን ጥያቄ መልስ ሳይሆን እኔ የጠየኩህ ጥያቄ ምንድን ነው? እሱን ንገረኝ። እኔ የጠየኩህን ጥያቄ እስቲ ደግመህ ንገረኝ። ለኔ ምን ብዬ ነው የጠየቅኩህ? ንገረኝ እስቲ። እኮ አባቱ ለምን አልመጣም? አባቱ ለምን ደም አላፈሰሰም? የራሱን ደም ለምን አላፈሰሰም ነው ያልከኝ አይደል? ሌላ ጥያቄ አለ? በቃ ይሄኛውን ነው መልሱ የምፈልገው። ለምንድን ነው ጥያቄ ደግሞ ማለት ነው ይህን ደግሞ ማለት ነው ለመመለስ ወደኋላ መሄድ አለብኝ። መጽሐፍ ቅዱስ ማግለጥ መጥቀስ አለብኝ ምናምን እንጂ ነው አይደለም፣ ነው አይደለም፣ እውነት ውሸት፣ ምክንያቱን መልስና ጥያቄ የለም እኮ። ጥቀስ። እንደዛ ጥያቄ የለም። ጥቀስ፣ ችግር የለው። ይኸውልህ አሁን በብሉይ ኪዳን ሰው በልዩ ልዩ መንገድ ኃጢአት ይሰራል። በሊቀ ካህን በኩል ነበር ኃጢአት ስርየት የሚደረገው። የዋኖስ የበግ የተለያየ አይነት ነገር በግ ታርዶ ደም ይፈስ ነበር። ስለዚህ አንድ እግዚአብሔር ያ ነገር ማንንም ፍጹም ሊያደርግ ስላልቻለ ልጁን መላክ ነበረበት። ለምን ራሱ ልጁን ላከ? እዚህ ጋር ነው። ለምን ራሱ አልመጣም ነው ጥያቄው። አሁን በቃ እግዚአብሔር ፈለገ፣ በጎ ፍቃዱ ሆነ እኮ። ለምን ራሱ አልመጣም? በጎ ፍቃዱ ሆነ። የእግዚአብሔር በጎ ፍቃዱ ሆነና ልጁን ላከ እኮ። እኩል ናቸው አላልክም ነበር? ስለዚህ አብ ይበልጠዋል ማለት ነው። ላከ እኮ አብ ይበልጠዋል ማለት ነው። እንደዛ ከሆነ አብ ስለሚበልጠው እንደዛ አይነት አስተምሮ የለም። እኩል ከሆነ ለምን ወልድ አብን ላከ?
እኮ ለምን ወልድ አብን አላከው? ይህንን እኮ ማለት ነው። አንድ ሲጀመር ከኔ ተሻለም እውቀት ያላቸው ብዙ መምህሮች፣ ፓስተሮች፣ የተለያየ ሰው ሊገልጽልህ ይችላል። ከኔ የተሻለ ሞር ሊያብራሩት ይችላል። ግን በመጽሐፍ ቅዱስ በተረዳሁት ነገር ይህንን ነው ልልህ የምፈልገው። ምንም በቃ ችግር የለውም። አሁን የነገርከኝ ምንድን ነው? እኔ እኮ ያንን እኮ ግልጽ እኮ ነው። እኔ አሁን ለሰዎች መስዋዕት ያቀርቡ ነበር አልከኝ፣ ገብቶኛል። ልክ ግን ራሱ ሲመጣ ራሱ ልክ አሁን ሰው መገደል አለበት አምላክ ሲባል ለምን ራሱ አልመጣም? ለምን ወልድን ላከው? ለምን ወልድ እኩል ከሆኑ ልጁን ላከ የሚወደውን አንድ ልጁን ላከ። አትደጋግምልኝ። ልጁን ላከ አትበለኝ። እኔ ለምን ላከ ስለ ልጁን ላከ አትበለኝ። እኔ ጥያቄ ለምንድን ነው ወልድ አብን ያላከው እኩል ከሆኑ? ለምንድን ነው እኩል ከሆኑ ወልድ አብን ያላከው? ልጁን ላከ መብቱ ነው እኮ። ለምን እኩል ከሆኑ የፈቀደውን ማድረግ ይችላል። ለምን ልጅየው አብን አላከው? እኔ እየነገርኩህ እኮ ነው ጓደኛዬ። ለምን አትበል። ከዛ ትንሽ ቆይተህ ያጀማ ልትል ነው። ስላሴ ነው ችግሩ። ገባህ? አንድ የሆነ ባለስልጣን እንዳለ ግልጽ ነው። መፍታታችሁ ነው። አእምሯችሁ ላይ የፈለጋችሁትን ያህል ድራማ ብታስተካክሉ ጽንሰ ሀሳብ ጋር ስትመጡ ይፈርስባቸዋል። አሁን አብ ወልድ መንፈስ ቅዱስ እኩል ሆነው ማለት ነው። አንደኛውን ሂድ ና ሊለው አይችልም። እጣ ሊጣጣሉ ይችላሉ። የደረሰበት ሊሄድ ይችላል እንጂ እጣ ተጣጥለው እንጂ ማንም እንደዚህ አይሰቃየልም መጥቶ ማለት ነው። ከዛ አንደኛው ደግሞ እኔ ስለመወዳችሁ የላኩት እንትናን ብሎ እንደዚህ ብራግ አያደርግም። ገባ? ምክንያቱም ልጅ አብ ወልድ መንፈስ ቅዱስ ግንዛቤው አለ። ፕሮቴስታንት ምን ብለው እንደሚመለሱ ልንገርህ። ፕሮቴስታንት የእናንተ ምሁራን ስላልክ እኛ ሙስሊሞች አንዋሽ። መጽሐፍ ከፍቼ ላሳይክ። የእናንተ ፕሮቴስታንቶች ምን ብለው ምሁራን እንደሚመልሱ ላሳይክ። ልንገርህ መልሱ መጽሐፍ ከፍቼ መጽሐፍ ቅዱስ ፕሮቴስታንት ነህ አይደል አንተ? እኔ ያው በቃ የእናንተ የፕሮቴስታንት አዲሱ መደበኛ ትርጉም አለክ አለኝ። ምን ስንት ላውጣለህ? እዛ ላይ ያስቀምጣሉ። አብ ዋና አስተዳዳሪ ስለሆነ ነው ብለው ያስቀምጠዋል። ዋና ኃላፊ ነው እሱ። የተቋሙ ሚል የለም አክቹዋሊ፣ ግን ዋና አስተዳዳሪ ነው ይላል። ዋና ኃላፊ ስለሆነ ነው። ስንት ላይ ወላሂ ሊስቅ ነበር። ስቃሃል ደግሞ በውስጥ ጌታ ኢየሱስ እግዚአብሔር ይቅር ይበል። ወላሂ ልስቅ ነበር። አሁን ይሞክራል እንደዚህ። ቆይ ጥቅሱን ላውጣልህ። አብ ዋና አስተዳዳሪ ስለሆነ ነው ተብሏል። ለዛ ነው ይላል። ቆይ የት ጋር መሰለህ? የቱ ጋር? ቆይ ገጹን ላውጣልህ። ቆይ ተረጋጋ። እኔ እንትን ብዬው ነበር። የት ጋር መሰላችሁ? ቆይ አንዴ ላውጣልህ ነው። ተረጋጋ። አዲሱ መደበኛ ትርጉም አለካ ገገጌ ከማጥኛ ጽሑፍ ያስኩትን ምስል ነው። ዋና አስተዳዳሪ የሚልበትን ላሳይ ነው። ቆይ የት ጋር ነበረ? ቆይ ያሳያለሁ። ተረጋጋ። ቆይ የሆነ ቦታ ላይ የነበረ እኔ እንትን ያልኩት የት ጋር ነበረ? ወንድራስ ፔጅ ስንት መሰለክ? 1759 ክፈት። 1759 ያጀማ አስቡት። በስላሴ ላይ ዋና አስተዳዳሪ ምናምን አለ፣ ዋና ኃላፊ ምናምን አስቡት። አንድ አምላክ ይላሉ። ንገራቸው፣ በደንብ ንገራቸው። ያጀማ እንትን ወደ እውነተኛው መንገድ ወደ ክርስቶስ እንዳይመጡ እየነገርካቸው እያስጠነቀቃቸው። ይሄ እንደዚህ አይነት በተቋም ደረጃ የሚመራ ቤተመንግስት እንትን ፍጥረት ዓለም የለም። እኛ አንድ አምላክ ብቻውን ነው የሚያስተዳድረው። ዋና አስተዳዳሪ፣ ዋና ስራ አስፈጻሚ ምናምን ያለው እንደዚህ ልክ እንደ ቢሮ እንዳለው እንደዛ አይነት እንትን የለም። አሁን ክፈተው 1759 ክፈት። 1759 አሁን 1017 ምናምን የለም። አሁን ብሉይ ኪዳን ላይ 936 ላይ ቆማል። ከዛ በኋላ ክፈት እኮ ይሄ አዲሱ መደበኛ ነው ያዝኩት። ብሉይ ኪዳን 936 ይቆማል። አዲሱ መደበኛ ትርጉም እንትን የለውም። ምን ገጽ ነገርኩ 1759 ላይ ፔጅ 1759 ላይ ክፈት። የራሴ ፕሮቴስታንት ሰዎች ያስቀምጡ። የራሴ ሌላ መጽሐፍ ቅዱስ አለኝ። ቆይ አንዴ። ሌላ አይደለም ይሄኛው ነው እኮ መደበኛውን 1000 ከማጥኛ ጽሑፍ ጋር የሚለው ማለት ነው። አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር ታውቀዋለህ? እሱን ክፈተው። ሁለቱም 900 ላይ ነው የሚቆሙ። አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር የለህም? አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር የሚለው የለህም? እሱ የለኝም። ሁለት መጽሐፍ ቅዱስ አለኝ። ሁለቱም 936 እና 902 ላይ ነው የሚያቆሙ። ብሉይ ኪዳን፣ አዲስ ኪዳን ደግሞ አንድ ብሎ ጀምሮ
አይ አዲሱ ፕሮቴስታንት ከሆንክ በቃ አንተ ቆይተሃል ማለት ነው። መጽሐፍ ቅዱስ ከገዛህ ቆይተሃል። አሁን አዲስ በጣም ምሁራኖች ተሰባስበው አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር የሚለውን አለ። ከማጥኛ ጽሑፍ ጋር ወጥቶ እነ ተስፋዬ ሮቤል ምናምን እንትን ያሉት ምሁራኖች ተሰባስበው ማለት ነው። የእናንተ ፕሮቴስታንቶች ላሳይ፣ ካሜራ ከፍቻለሁ፣ ጓንቴን እያደረኩኝ ነው። አንዴ ላሳይክ። እሺ ይታያል። ይሄኛው መጽሐፍ አንተ የለህም ማለት ነው። ይታያል። ይሄ ይታያል። ይታያል። ይሄ አሁን በቃ ሌተስቱ አሁን በዚህ ሰዓት ያለው ይሄ ነው። ፕሮቴስታንት ያዘጋጀው ይሄ ነው። አዲሱ በእንግሊዝኛ ትርጉም ከማጥኛ ጽሑፍ ጋር በኢንተርናሽናል እየተዘጋጀ ነው ማለት ነው። ኢንተርናሽናል የተዘጋጀ ይታያል። ይሄ ኢንተርናሽናል የተዘጋጀ ከማጥኛ ጽሑፍ ጋር ተደርጎ የተዘጋጀ ነው። እዚህ ላይ ማብራሪያው አለው። ገባህ? ብቻ አይደለም የምታበራ ራሳቸው ከነ ማብራሪያው ነው ያለው። ይገባ? እዚህ ጋር ፔጅ ከነ ማብራሪያው ማለት ነው። ከዛ ማብራሪያው ላይ ምን ብሎ ያስቀምጣል መሰለህ? እዚህ ጋር ተመልከት። እዚህ ጋር ይታያል። አንተን የምታነብልኝ የሚታይ ከሆነ ቆይ የት ካለ ይኸው እዚች ጋር አንብብልኝ እስኪ አንብብልኝ። እዚህ ጋር ቆይ እዚህ ጋር እዚች ጋር ከዚህ ጀምር በስላሴ አካላት ከሚለው እዚች ጋር ቆይ ላስጠንቀልክ። አንብብልኝ። ይኸው አሁን ተጠቅቷል። ይኸው እጅ ያለበት በስላሴ አካላት መካከል አብ የበላይ እሺ የበላይ አስተዳዳሪ ነው። እሺ ወልድስ? ወልድ የአብን ፈቃድ የሚፈጽም ነው እኮ መንፈስ። ተረጋጋ እንጂ ይሄ ማለት ምን ማለት ነው? አብ ዋና አስተዳዳሪን ወልድ ፈጻሚ። በቃ አስተዳደር ክፍሉ ሄደ። አሁን አስተዳዳሪ እቺን ወርድ ፈልገ በቃ የመጨረሻ ትልቅ እንከን አገኘ ማለት ነው። የመጨረሻ የስላሴ ሚስጥር ትችት ወደዛ በል። ተረጋጋ አባቴ፣ እንትን ለማለት አትቾክል፣ ተረጋጋ። አሁን ወልድስ መንፈስ ቅዱስ ከሁለቱ ነው ስራ የሚቀበለው ይላል። ላሳይክ። የለም እዛ ጋር የለም መንፈስ ቅዱስ የለም። መንፈስ ቅዱስ የሚል አለ። እሱም የሆነ ስራ ዘርፍ አለው። ቆይ ላሳይክ። የስራ ዘርፉ እሱንም ግለጠው ጓደኛዬ፣ ግለጠው። ወይ የሆነ መልእክት አድራሽ ነገር ነው የሚሆነው። ችግር የለውም። አይረብሸኝም። ያዙ ይልቀቁኝ አልልም። እንደተመቸ ግለጥ። እኔ እንደዛ መጽሐፉ የሚለው የራስ ምሁራን ያሉትን እኮ እኔ ከራሴ አይደለም የተናገርኩት። ካስደበሩ አይረብሸኝም። እንደፈለግ ግለጥ። ግን ደግሞ አብን የበላይ አስተዳዳሪ ተመቸህ፣ ወልድ ደግሞ የራሱ ተመቸ። መንፈስ ቅዱስን ላሽ ብለህ ነው የምታልፈው። መንፈስ ቅዱስ በአብና እሱ ደግሞ ሁለቱ ነው የሚልኩት። የሁለቱም ተላላኪ ነው ይላል። እዚህ ጋር ተመልክት። ወላሂ ራዚ ጋር ይላል። ወላሂ እንደዛ ነው። እኔ አልስቅም። ወላሂ ስቃለሁ። እንዲህ ስቀህ ነው የምታቆመው። አንብበው እዚህ ጋር ይቅር ይበል። እኔ አይደል ራሳቸው እናንተን አምላክ ይቅር ይበላችሁ። ይቅር ደግሞ አይላችሁም። እንደዚህ አይነት ነገር ተናግረው ጀምር። መንፈስ ቅዱስ ማለት አብ የበላይ አስተዳዳሪ ነው። ወልድ የአብን ፍቃድ የሚፈጽም ነው አለ። ከዛ እዚህ ጋር መንፈስ ቅዱስ ደግሞ ማለት ነው በአብና ለምሳሌ ምሳሌው አይነበብልኝም። መንፈስ ቅዱስ ለምሳሌ ይላል። እሺ አይደለም። ለምሳሌ በፍጥረትና በድነት ጊዜ መንፈስ ቅዱስ ደግሞ በአብና በወልድ በአብና ወልድ ምን ይላል? መንፈስ ቅዱስ ደግሞ በአብና ጠጋር ወልድ አረ ወደዚህ ወደ ጫባ በአብና መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው። አዎ አብ አስተዳዳሪ ነው፣ ወልድ ስራ አስፈጻሚ ነው። ደግሞ ሁለቱም አፌ ቁርጥ ይበል። አብድዬ አራተ ፈጣሪ ፍራኝ ሚስማር ለመዝነቡ ማለት ነው። የአምላክን እዝነት ነው የሚያሳየው። እናንተ እንደዚህ አስተዳደር ክፍል አሰርታችሁ አንድ ዋና አስተዳዳሪ አለ፣ ስራ የሚያስፈጻሚ አለ፣ በሁለቱም ይላላካል። ምን ሪዝን ይዘህ ለምሳሌ እኔ ስማኝ እንትን እንዳንል በቃ በጥቅሳውት የተወሰነ አውርተናል። በቃ ሳንጨቃጨቅ በቃ ለዛሬ ይብቃን። እሺ በል ፈታበል ጠይቅ፣ እየመጣ የፈለግከውን ጥያቄ ነገሮችን ያቸው አምላክ አብ ወልድ መንፈስ ቅዱስን መጽሐፍ ቅዱስ ማንበብን እንዳታቆም አንብብ። እግዚአብሔር ከቃሉ ጋር የሚሰራ አምላክ ነው። መጽሐፍ ቅዱስ አንድ ቀን ስራውን ይሰራል። አንብብ። የተባረከ ሌሊት ነው። ጌታ ኢየሱስ ዘመኑን ይባርክ። ጠይቃቸው። እሺ አበል አብ ወልድ መንፈስ ቅዱስ እኩል ከሆኑ አንዱ አስተዳዳሪ አንዱ ተላላኪ ነው። ዮሐንስ ወንጌል ላይ
አብ ተናገረ፣ ወልድ እዛ መንፈስ ቅዱስ ሶስትነቱን እንኳን እዛ ጋር ገልጠናል፣ ቀንም አውርተናል። አረባክ በል ተው። እኔ የራስህ መጽሐፍ ከፍቼ አብ አስተዳዳሪ ነው፣ ወልድ ስራ አስፈጻሚ ነው፣ መንፈስ ቅዱስ ተላላኪ ነው ብሎ የጻፉትን እያሳየውክ አንድ ተላላኪ አንደኛው ተላላኪ ነው፣ አንዱ አስተዳዳሪ ነው። በአስተዳደርና በተላላኪ ማለት የስልጣን ልዩነት አለ። አስተዳደር ማለት ዋና የሚቆጣጠር ነው፣ አጠቃላይ ስርዓቱን የሚቆጣጠር ነው። ተላላኪ ደግሞ የተሰጠውን ትእዛዝ ይዞ የሚላላክ ነው። ከፈለክ ሂድና እሺ፣ ካስከፋን ይቅርታ። እሺ፣ ሌላ ቀን እንገናኛለን። እሺ፣ ካስከፋው ይቅርታ በንግግር ወንድሜ። እሺ፣ ችግር የለውም። እኔ አልቀየመም፣ አንተም እንዳትቀየመኝ። የተባረከ ነው። እሺ፣ ፎሎ አድርገኝ ደግሞ። እሺ፣ በል እንዳይጠፋ በቤቱ። አንተም ፎሎ አድርገኝ፣ እኔም ፎሎ አደርጋለሁ። ሼር አድርገኝ፣ ሼር አደርጋለሁ። እሺ፣ በል። ዋና አስተዳደር ክፍል ያለው ሃይማኖት አይከብድም። አንድ አስተዳደር አለ፣ አንድ ዋና ኃላፊ ተከታታይ ምናምን ያለ። ክርስትና እንደዚህ ነው። አይዞህ፣ በጣም ከባድ ነው ወላሂ። አስቡት። አልሐምዱሊላህ ረቢል ዓለሚን ማለት ነው ያለባችሁ። ይሄኛውን ደግሞ ጥሰው የመጡ ደግሞ አለ። እዚህ ጋር መታያችሁ ይታያችኋል። ጥሰው የመጣ ነው። እዚህ ጋር ጥሶ አቡኪ ጥሶ የመጣ ሰው ዲያቆን የነበረ ሰው ነው። ዲያቆን ነበረ። እንግዲህ ከእንደዚህ አይነት ነገር ይቅርብኝ፣ ይሄ ውሸት ነው፣ ወሬ ነው ብሎ የመጣ ሰው ነው። እዚህ ጋር ገባችሁ? ጥሶም የመጡ ሰዎች አሉ ነው የምላችሁ። ይሄ ነገር ስህተት ነው ብሎ የመጡም አሉ። ባይዘይ ፕሮቴስታንቶቹ ግልጽ ስለተናገሩ ነው አብ አስተዳዳሪ ነው ብሎ ተገላገሉ። ምክንያቱም መጽሐፍ ቅዱስ ሲያስተነቡ ላኪው እሱ ነው፣ የሚያስቀጠቅጠው እሱ ነው፣ እንደፈለገ የሚያደርገው እሱ ነው። በቃ እሱ አስተዳዳሪ ኢየሱስ አምላክ አይደለም ከሚሉ ዋና አስተዳዳሪ አባለ ከታች ደግሞ ተከንተናሉ ምናምን ብለው ያስቀምጡት ለመገላገል ነው። እና እንደዚህ ነው ያለው ነገር። ከዚህ አንጻር ነው እላለሁ። እንግዲህ ባይዘው ማለት ነው አቡኪ እዚህ ጋር ይከራከር ነበርኩ ከኛ ጋር። በጣም ጠንካራ ሰው ነው። እዚህ ጠንካራ ሰው እንትተው የመጡ ጠንካራ ሰዎች ናቸው። የምትለን ነገር ካለ በለን እስቲ። ቴሌግራም ቻናል ከታች ላስቀምጥላችሁ፣ ጆይን በሉ ያጀማ። ቴሌግራም ቻናል ያልገባ ሰው ካለ ጆይን በል፣ ልጻፍላችሁ። አቡኪ ይቀጥል፣ እኔ ከታች ልጻፍላችሁ። አቡኪ ይቀጥል። አየስታስ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቆይ እንደውም ትልቁ ላይ ላድርግ። ታለ ትልቁ ላይ እንዴት ነው የሚደረገው? ከዲያቆንነት ትልቅ ሰው ነው። በጣም የሚገርም እንትን ያለው እዚሁ እያየ ነው። እና አልሐምዱሊላህ እነ ኡስታዝን እነ ኡስታዝ አብዱል ከሪም እነ ኡስታዝ አቡበከር እነ ኡስታዝ ወሂድ እነ ኡስታዝ ሰላም ምናምን እንደዚህ እናወራ ነበር። አይ ቲንክ አምና ረመዳን ላይ ኢንሻአላህ ላይ ያስኩም አሁን አልሐምዱሊላህ 9 ወር ምናምን ሊሆነኝ ነው ያውና ከዛ አንፃር በቃ ምንድነው ሁሉ አይምሮ ስናይ ግበሩ ነው ያለው ራሱ መጽሐፍ ማለት ነው። ሁሉን ወቁ መልካሙን አድርጉት እና ህስስ አለ ሰላም ወይ ደግና ይላልት ሰላምን ፈለጋት አድርጋት ወምስለ ጣዋይ ተጠዊ ከጠማማ ጋር ያለ ጠማማ ይሆናል። ወምስለ ህሩይ ህሩያት ካውን ከህሩይ በእነሱ ነው አልዘምናምን እያለ ነው። ገባችሁ? ያልገባችሁ በእነሱ አልምናምን እንደምንለው አልዘምናምን እያለ ነው። ገባችሁ? ተላለህ ቀጥል ግራማቲካል አፕሮች እና ጀስት ወምስለ ጻድቅ ጻድቅ ተከውን ይላልና ሰው ውሎ ነው የሚመስለው ራሱ ሎው አትራክሽን የሚባል ነገር አለና ነገሮችን ማውለቅ ነውና አይን ቦሙ ይረዩ ይላል። አይን እያላቸው አይም ዝነ ቦሙ ይሰሙ ጆሮ አላቸው አይሰሙም፣ እድቦሙ ይያወሩ እግር አላቸው ግን አይራመዱም ምናምን እያለ የሚናገረው ነገር አለና አይኔን ግንባር ያደርግልኝ እንደዚህ ምናምን ሳይሆን ያሉትን ነገሮች ያው ማስረጃ ነው። ራሱ በማስረጃ ቢኬድ በእግዚአብሔር ሰማይና ምድርን ፈጠረ ነው እንግዲህ በባይብል የሚለው ማለት ነው። በቀዳሚ ገብረ እግዚአብሔር ሰማይና ምድርን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በቁርአን ራሱ በምትሄዱበት ጊዜ ያለዚህ ለቃል 7 ሰማት ወላ አርድ ማዊ ነው አላ ኩሉ ሸይን ቀዲር እያለ እንደዚህ ምናምን የሚናገርና ከነን ኤክስታንስነት ቆይ መኖር ወደ መኖር ያመጣ ጭራሽ ከኋላ መተ እንዳለኮ በቃ አጥፈን ሄድክ እንዴ? አሁን አረብኛ ቁርአን እኮ አይታችኋል። አረብ ይሄ ፍጥነት ከባድ አይታችኋል። ምን ያህል ዲኑ ገር እንደሆነ ቀላል ያለ እንደሆነ እንግዲህ ያጠራት ትንሽ ከጣራችሁ አሁን ብዙ ሰው አለ ባይዘው እዚህ ቁርአን እንትን ማለት ማንበብ የማይችሉ ሰዎች አሉና በጣም ቀላል እንደሆነ ተመልከቱ። በቃ ሰው እናንተን ጥረት የሚፈልገው ተመልከቱ። ጭራሽ አይታችኋል። ከዛ ቁርአን ራሱ በደንብ እንትን ያለው ማሻአላህ። ቀጥል ያስታዝና ከሞት ከነን ኤክስታንስነት ወደ ኤክስታንስነት ወይም ካለመኖር ወደ መኖር ያመጣን አለዚህ ሐለቀል ሞተል ወል ሐያት ያለ በለኩም አየኩም አሰኑ አመለ ነው የሚለው ሱረቱል ሙልክ ላይና ያ ሞትና ህይወትን መፈተኛ አድርጎ ያመጣው
አላህ ሱብሓነሁ ወተዓላ ነውና ለዛ ነው ከአደም አለይሂ ሰላም ወሰላም ራሱ ከአንዲት ነፍስ የፈጠረን ያዩና አስተቁረበኩም ለዚህ ለቀቁም ሚን ነፍሲን ዋሂዳ ምናምን እያለ ብዙ የሚናገራቸው ነገሮች አሉ ቅዱስ ቁርአን ላይና ቅዱስ ቁርአንን ለማሐፈዝም ሆነ ሚሞራይዝ ለማድረግ አንደርስታንድ ለማድረግ ለሂፍዝም ሆነ ለተለያዩ ነገሮች አላህ ጋር እንዳደረገው ራሱ ይናገራል ማለት ነውና በቃሉ ለይኩን ብርሃን ፈጣሪ ለይኩን ብርሃን ብሎ ሰማይና ምድርን ያደረገለ በቀዳሚ ገብረ እግዚአብሔር ሰማይና ምድር ቃለ እግዚአብሔር ይመትና ደሳያቱ ያዘለቀልቁ ለአክ ለቃዲስ እየተባለ ይሄ ፓወርፉል የሆነ ነገር ሱረቱል አንህ ላይ ራሱ ኢነማ ቀሉና ለሸኒ ዛረድና ወሃና ቁሉ ለሁኩም ፈይኩን ነው ራሱ የሚለው አንድ ነገር በሻን ጊዜ ለዛ ነገር ምንለው ሆነ ወዲያው ይሆናል አለ ማለት ነው። ስለዚህ ከዚህ አንፃር በአንድነቱ ላይ ሶስትነት የሌለበትን ወላ ተኩሎ 30 እንደተባለ ሶስት ነው አተባለ ወይ ለሁኩም ኢላሁ ዋሂድ ነው አምላካችሁ ጌታችሁ አንድ አምላክ ብቻ ነው ራሱ ነው የሚለው ማለት ነው ራሱ ማለት ነው። አላሁ ላ ኢላሀ ኢላሁ አልሐዩል ቀዩም ላ ተኹዙሁ ሲነቱን ወላ ነውም እያለ የሚናገረውም ነገር አለ ሱረቱል ቅዱስ ቁርአን ላይ ማለት ነው። ከዚህ አንፃር ነገሮችን ማስተንተን ነው የእውቀት ባለቤቶችን ጠይቁ ነው የሚለው አላህ ሱብሃነሁ ወተዓላ ራሱ ማለት ነውና አይ ቲንክ ሱረቱል አረድ ላይ ይመስለኛል ለይቁሉና ለዚና ከፈሩ ለስተ ሙርሰላ ቁል ከፋ ቢላሂ ሸሂደን በይኒ ወበይነኩም ወመን እንዲሁ ኪታብ እያለ አላህ ሱብሃነሁ ወተዓላ የሚናገረው ነገር አለና አላህ ሱብሃነሁ ወተዓላ አግርቶታል። እናንዘልና አኋይና አርሰና እንደዚህ ጃአልና እያለ ራሱ ይናገራል ማለት ነው። ማጀስቲፋን እየተናገረ ራሱን ደግሞ አና እያለ የሚናገርበት ማለት ሁወ እርሱ እያለ ደግሞ ሁወል አወሉ ወልአኺሩ ወዛሂሩ ወልባጢኑ ለሁ ቢኩሊ ሸይን ቀዲር እያለ ደግሞ ሱረቱል ሐዲድ ላይ ራሱ ይናገራል። ይሄ አልፋ ኦሜጋ የሚባለው ነገር መጀመሪያው ራሱ ከሱ ጋር ደግሞ ምንም የሚመሳሰለው እንደሌለ በህያውነቱ ላይ ሁሉ ነገር ማድረግ እንደሚችል ሁሉ ነገር የፈጠረው እሱ እንደሆነ ይናገራልና መግደልም አዳንም መምታትም ማሻር የሚችለው የሚያበላ የሚያጠጣ አንድ ነገር ሙሲባ በመጣበት ጊዜ የሚመልስልን እሱ እንደሆነ ራሱ ይናገራልና ወላ ተሙቱ ኢላ ወአንቱም ሙስሊሙን ነው የሚለውና አልየውም አክመልቱ ለኩም ዲናኩም ነው የሚለው ዲናችሁን ሞልቼላችኋለሁ ነው ዛሬ ዲናችሁን ሞላሁላችሁ ከሃይማኖቶችም ሁሉ ደግሞ ኢስላምን መረጥኩላችሁ እያለ ይናገራል። ስለዚህ መለኮታዊ የሆነውን ነገር እነ ዲነ እንደላህ አልኢስላም ዘትሮ ልጅ ይዛላ ኢስላም እንደሆነ ራሱ አላህ ሱብሃነሁ ወተዓላ ራሱ ይናገራልና ከዚህ አንፃር ብንረዳ ብዙዎቻችን የሆነ ኡስታዝ አብዱል ከሪም አሉ እነጃ ምናምን ማለት ያውቁናል ያለውን ነገር አመጣጣችን ምናምንና ከዚህ አንፃር ሞት ሳይመጣ አንዱን አምላክ በብቸኝነት በአንድነቱ ላይ ሶስትነት በህያውነቱ ላይ ጊዜያዊነት በአምላክነቱ ላይ ሰውነት የሌለበትን በጠባቆትነት ጊዜያዊነት የሌለበት ውስንነት የሌለበትን አምላክ ብንከተል መልካም ነው። የትሪኒቲ የሚባለው ኮንሰፕት ራሱ ይሄን ዛህዱ ሰለስቱን ዘሰለስቱ አሐዱ ይሄ ይሰለሱ አካላቱ የተዋህዱ በመለኮት የሚባለው ነገር ራሱ እንዴት ነው ራሱ አንደርስታንድ የምናደርገው? ያ ሰባቱ ሰማያትና ምድርን የፈጠረው አምላክ ወይም ተወለደክሙ ነው የሉቃስ ወንጌል ምዕራፍ 1 ላይ ደግሞ ወይም ተወለደክሙ ነው ተወልዶላችኋል ተብሎ እንዴት ነው በአንዲት ድንግል ሴት ላይ ናሁ ድንግል ጸንሰው ተወልዶ ወልደው ሰምዩ ስሙ አማኑኤል ዘተርጓሚ እግዚአብሔር ምስሌነ ተብሎ እንዴት ነው ራሱ ሊወሰን ይችላል? አስቡት እስቲ። ሰማይኒ መንበሬ አለ ሰማይ መንበሬ ናት አለ በኢሳይያስ ምድርኒ መኬድ የገሬ ምድር ደግሞ የእግሬ መረገጫ ናት አለ ራሱ አነ ቀትል ወይ ሐዩ አለ እኔ ገላለሁ ያውም አደርጋለሁ አለ። እንግዲህ መግደልና ማዳን የሚችለው ሰማይ መንበሩ የሆነ ምድር መረገጫው የሆነች አምላክ እንዴት ነው ሊወሰን ራሱ የሚችለው? ሞተ ተንሳ ሞተና መሰረተ በከመሰው ቅዱሳት ሞተ በሶስተኛው ቀን ተነሳ ተብሎ እንዴት ነው ሞት ራሱ ለባህሪው ይመቸዋል? ያ የሚገለው አምላክ በእውኑ ሞተ ወይ? ያ ህያው የሚያደርገው አምላክ በእውኑ እንትን አለ ወይ? እና እመኑ በእግዚአብሔር ወመኑ በያን የሚለው ወሬ እንዳላበዛ ኡስታዝም ባለበት ከብደኛል ለማውራትና ያው ያለውን ነገር እኛም ኧረ እባክህ ቀጥል። እኔ በጣም ተመችቶኝ ጸጥ ተረት በጣም ተመችቶኝ የሰማው ነው በጣም ማለት ነው። ማሻአላህ አንተ በአጭር ደቂቃ ውስጥ የጠቀስከው ነገር በቃ ቁርአን ክፍል ያነሳቸው በጣም የተጨመቁ ነገሮች በአጭር እንትን ውስጥ ማለት በጣም የተጨመቁ ነገሮችን ነው እንትን ያልከው በጣም ጠራ ያሉ ነገሮችን ማለት ነው። ማሻአላህ አንተ በጣም የሚገርም ነው። ይኸው እንግዲህ ተመልከቱ ከኋላ እንትን ብለው በጣም በኃይለኛው አስቡት እና አሁን አንተንም ገና አሊፍ ምናምን ቁርአን መቅራት ይከብደኛል ምናምን ትላለህ። ይኸው ተመልከት ማሻአላህ ወላሂ በጣም ደስ የሚል ነው። በጣም 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 የሚገርም እንትኑ አይደለም የቁርአን ክፍል እንትን ማለት ሳይሆን እንደው የራሱ አሁን እንትን ያልክበት መንገድ በአጭር በነዚህ በተሰጠ አጭር ደቂቃ ውስጥ ብዙ ነገሮችን ነው እንትን ያለ ለምን የተፈጠረው የሚለውን ነገር ሰዎች መመርመር እንዳለባቸው ሁሉንም ነገር ሰብስበው ቁርአንም ከሁለቱም መጽሐፍቶች አያይዘ ጨመቅ አድርገ ነው የሚገርም ነገር አይነገርከን ወላሂ በጣም ማሻአላህ። እንደዚህ ከሆነ ማለት ሁሌም እንትን በልልን የሆነ አሪፍ እንትኖችን ይሄ ምንድነው የምታወራውን ነገር ሁሌም ነገርና በቀጻት በሚዩት አድርገን እንሰማለን። አሪፍ ትምህርቶችን በአጭር ደቂቃ ውስጥ መግለጽ የገለጽክበት መንገድም በጣም በጣም ደስ የሚል ነገር ነው ወላሂ በጣም ደስ የሚል ነገር ነው። ማሻአላህ በጣም ደስ ይላልና
እና በጣም የሚገርም ነው። በጣም የሚገርም ነው። እንግዲህ ራሳችንን እንገምግም። እኛ ራሳችንን መገምገም አለብን። ሰዎች ራሳችሁን መገምገም አለባችሁ። ማሻአላህ